ነብዩ መሐመድ ምን እናግዝሽ ምን እናግዝ ወይም ጠይቅ ወይም ደግሞ መልስ ለማንኛውም ነው ቦርድ ይሻላል ግን ንጽጽር ግን እንደዚህ አይደለም እየተሳደቡ አይደለም ያንድነት ዝቅ የምን ስድብ ነው የምታወራው የምን ስድብ ነው የምታወራው አብዱላቲፍ ከዚህ በላይ ምንም ስድብ አለ እንዴ ከዚህ በላይ ምን እስከምትል ነው የሚጠበቀው ፈጣሪን ትሰድባለህ አንዴ እንትን መጨረሻ ግን የሚመስለኝ እኔ ሙስሊም ትሆኑ ምን ብዬ እኔ ጋር እንደመግባት አልፈልግም ምን ብዬ ሰደብኩ እስቲ መጨረሻ እርግጠኛ ነኝ መስጊድ ላይ ያዛም ምትል ነው የሚመስለኝ ሳስበው ማለት ነው በዚህ አይነት እንደዚህ ለምን እንትን አሰጡኝም አብዱላቲፍ ለምን ይሱ ተጠቃሚ ሆነን እንዴት እንኖራለን ምን ማድረግ ይቻላል የእውነት ማልቀስ ይሻላል መረዳት አልቻልንም እኛ ወደ ሞት ነው እየተጓዝን ያለነው የኛ ትውልድ የኛ ልጆች ምን ማድረግ ይሻላል ሴት ልጅ በእስልምና ያላትን ክብር እስቲ አብራራለን ከክርስትና ወደ እስላም ትመጣለች በአብዛኛው ማለት ነው ምን ክብሯ ነው እሱ ከክርስትና ወደ እስላም የመጡ ነው ነው የእስላም እስልምና ሴት ልጅ ያከበራትን የለም በቁርአንና በሐዲስ መሰረት ሴት ልጅ ምን ያው ኮመለስኩልሽ ከክርስትና ወደ እስላም ይመጣሉ ክብሩን ስለሚያውቁ ማለት ነው የሙስሊም ሴት ወንድምሽ የሚመሰክርልሽን ተመልከቺ ከክርስትና ወደ እስላም ይመጣሉ የሰለሙ አለቃቸው ቁርአንና ሐዲስ ሴት ልጅ በምን መልኩ ይገልጻታል ወንዶቹ ወንድ ጌይ ልትሆኑ መሰለኝ ኦፎይ ጌይ ልትሆኑ ራሚ ወንድሜ ትልቅ ሰው ነው አይደል አይ አንዴ ዲያቆን ጌማን እንደሆነ ላሳይ አዎ ተወከለ አለቃቸው እሱ የተሳደበ አይደለም እንዴ ከመጀመሪያ የዋሻለም እንዴ ቁርአን ላይ ዋሻለም ከዋሸ ማረግ ያለብን መሰለ ይሄው እፎ ያለ እፎይ ዋሽታል አሳየ መረጃ በለው ያለበለዚያ ውሽታ የምትባለው አንተ ነህ ይሄው ጠይቀው ፊት ለፊት ተገናኝታችኋል ይሄንን ዋሽታል አሳየ መረጃ በለው ጠይቀው ያው ራሚ መጠየቅ እኮ አይችልም አሁን ጌላለው ግን ሊሄድበት እኔ የሆነ ነገር ሰምቼ ማለፍ ስለማልችል ማለት ነው ለምሳሌ በዚህ ሐዲስ ላይ ነብዩ ይቅርታ አድርጉልኝ እንግዲህ ዲያቆን ነብዩ የሰው ከንፈርን እንትን ይል ነበር ጂሰስ ክራይስት የሰው ከንፈርን ይጠባ ነበር ይሄ ጌ ነው ጌ አይደለም ወንድማችን እንዴት እንነቀላለን ጌ ማን እንደሆነ ስናሳይ ማለት ነው ምላስን እንድትሰበስብ በሌላ ቀን ጌ ብለ ክርስቲያኖች ቤት ስትገባ ነብይ ጌ እንደሆነ እናሳያለን ከዚህ በኋላ እቺን ቃል አትደግማትም ክርስቲያኖች ቤት ገብታ እሺ ጃቢር ሰላም ላንተ ይሁን ሰላም አሁን ባልሹ ላይ ማስረጃሽን አሳይኝ ምን ባልኩት ላይ ነብያችሁ ጌ እንደሆነ ለሳይ ብለሽ ነበር ማስረጃውን እስቲ አሳይ ማስረጃውን ታውጪ ነበር አይደል ወጣ ልጁ የተሳደበው ሰውዬ ወጣ አንተም እንግዲህ ይሄንኑ ስድብ የምታስከትል ከሆነ ከፍተን እናሳይሃለን አሁን ግን ለኛ አሳይን ኦኬ አሳይሃለሁ ሴት ልጅ በእስልምናና በክርስትና ተመለሰ አሁን እኔ ዲያቆን ፊት አታሳፈረኝ እንደዚህ አይነት ቃላትን ያወጣው አይ አሁን ባልሹ ላይ ማስረጃ ሳይተሽ ኮ ማለፍ አለብሽ አውጥተሽ መተው ምክንያቱም ለሱ ብቻ አይደለም ትምርት ልጁ ቢኖር ኖሮ ልጁ የተሳደበው ልጅ መልሶና ለሚመለከተው ሰው የተሳደበው ልጅ ናግባው አይ ከስር ይሆናል እሱ ይመለከት ይሆናል እሱም ከስር ይመለከት ይሆናል ሌላውም ትምርት እንደው እውነት ከሆነ ማስረጃሽ ማሳየት ነው ወንድማችን የተሳደበው ልጅ መልሶ ሐዲሱ ضعيف ነው ሰሂህ ነው እሺ ዳኢፍ የሚል አሳየን እሺ እኮ አልኩሽ እኮ ሌላው ይማራል ሌላው ይመለሱ ብቻ አይደለም ትምርት እሺ ዳኢፍ የሚል አሳየን ይሄው ዳኢፍ የሚል እስቲ ያሳየን አንብቢው ነብዩ የሐሰንን ምላስ ይጠባ ነበር ይለናል ይሄው አፉን ከፍተው አፉ ወደ አፉ ካስገቡ በኋላ ይሄው አላህ ሆይ ወደደው እርሱንም የሚወድ ወደድ ያለ አፉን ወደ አፉ አስገብቶ የሐሰንን ምላስ እየጠባ እንደዚህ ነበር ነብዩ አልአደብ አልሙፍራድ 1183 ላይ
የቱ ጋር ነው ዳኢፍ የሚለው? እሺ አረብኛ ነው እንጂ ትራንስሌት ያረሽው ለአረብኛ መልሽና ሐዲሱ ደግሞ ሰይኖ ማስረጃውን አምጪ። ታነባለህ አረብኛ? እሺ በደንብ እንግዲህ አልአደብ እሺ المفرد منش عندما تسمعني فست كاتب حدثنا إبراهيم المنذر قال حدثني أبي قديمة قال حدثني هشام بن سعد عن نعيم المجبر ترجمة عن أبي هريرة قال رأيت يترجم كلها كده الشيء ما جمره حديث ما ترشح سيء ما ترشح لاي سيئنا ضعيف مهون نعلن عم بباو عود أقولين عربية كم ترسو جيوب لها نكوا وطعن الله يا نباب كترجم الله شو على بلزة عود بلها نكوا يا مريم سيء ستة إيش كويس حدثنا إبراهيم المنذر مالت كإبراهيم المنذر عند زجبة يتناقرنه قال حدثني ابن المنذر يميبالو دمو أبي قديمة يميبال ده زجبة يتناقرنه حدثنا هشام سي حديث سنسلت في دمو يمتعبتن سندنا من ناقروه إيش ما ترش عليه نعيم من المجبر دمو كأبا هريرة يزجبوا قال من لال ما رأيت حسنا قط إلا فاضت عيناه دموعا حسنا عندهم كلمة أيتشو علىكم إلا فاضت عينا دموعا عينو إنبان يا لك أسابه نجلا مالتنا أمارينا لا بلاش تلالوي بزوم قوم قيس هنا وذلك أن النبي صلى الله عليه وسلم خرج يوما مكناتهم عندك النبي صلى الله عليه وسلم وطنا فوجدني في المسجد مسجد استياد له أغنيون يلال فأخذ بيدي فانطلقت معه كذا إجيني أزونينا كساتشو كاهدكوني فلما كلمني حتى جئنا سوق بني قينقاع يميبال سوق اسكندر سدرس إجوني هزوني هدو يلال ونظر ثم انصرف أيونا كذا وأنا معه كساتشو جاي يالو يزوني يدو حتى جئنا المسجد مسجد اسكندر سدرس فجلس تكمدو فاحتبى ثم قال أين لكاع بلو طيقون ادعوا لي لكاع ميبال سطروا لي يالو فجاء حسن يشد فوقع في حجره حسن متى أن النبي صلى الله عليه وسلم ساتشو زند تكمد ثم جعل النبي صلى الله عليه وسلم كذا نبياتنا يفتتح فاه فيدخل فاه فيه نبياتنا كذا سامود ثم قال اللهم إني أحبه فأحبه إني ودوا له وددوا إلى قوي حديثون مجرشون تساين إني مودوا له الله يوددوا إلى نبر وأحب ما يحبون دزيو دمو السون يميودس وددوا نبر الحديثون مجرشون تساين هذا مو يسأل لجن مسامنا يسأل لجن مسام مالت يا نبيو حسن يا نبيو من دنهم هون الله شو لنبيو تاكل شيئا ماما يجورش አይሰማም ኦኬ በጣም ይቅርታ ታርጌን በጣም ይቅርታ አፎን በአፎ አድርጎ የሚለውን ተርጉሞ መልሰ እንትን አላልኩም ቶሎ ብለን ይዘለልከው ተርጉም ያለው እኮ ሳሙት ሳሙት አልኩሽ እኮ ስለዚህ የወንድ ከንፈርን የሚስም ወንድ ምን ይባላል ጌ ይባላል አይደለ አሁን ህፃን ልጅ ለምሳሌ ወይ እህትሽ ልጅ አንቺ ከውዴታ የተነሳ አፉን አስሚው ህፃን ልጅ አይደለም ባይሰው ህፃን ልጅ የሚባል አይደለም ሐሰን ያደገ ልጅ ነው ጎረምሳ ነው አብቻውን ህፃን ልጅ ሆኖ ነው ደሞ እንደዚሁ ደሞ የአልይ ልጅ የምናቸው ልጅ ነው አልይ ሐሰን የአልይ ልጅ ነው ለነብዩ ምን የሚሆነው አንዴ በመጀመሪያ ደረጃ ይሄ ልጅ ብቻውን የሚሄድ መስጂድ የሚሄድ ምናምን ሰው ነው በነገራችን ላይ ወጣት ነው ህፃን የሚልስት ያሳየን እንትኑ ላይ ሐዲሱ ላይ እኮ ትንሽ ልጅ ነው እኮ እጁን ይዞ ነው እኮ ፈወጀደኒ ፈአخذ بيدي ያለ እኮ ነው እጁን ይዞ የሚል አሳየን ትንሽ ልጅ የሚል አሳየን ህፃን የሚል አሳየን
ነብዩ እና ዑመርን እጅ ይዞ ይገባ ይሄደልን ነካዳ ያጻናቸው እነሱ አሁን እዚህ ጋር ሳየን ህፃን የቱ ጋር ለጆን ይዞ ይሄዱ ህፃን ልጅ የሚል አሳየን አልኩሽ እኮ ትንሽ ልጅ ነው ሐዲስ ለማንኛውም ሐዲሱን መጨረሻውን ሰሂህ መሆኑን ሐዲሱን አሳየኝ ትንሽ ልጅ የሚል በራሱ አሳየን ሐዲሱ ሰሂህ ነው የሚል ያው ዳኢፍ ነው የሚል ታገኛለህ እዚህ ጋር ኒውት ነው እዚህ ጋር ኒውት ነው ያወራከው ነው ሊንክ ልኬልሻለሁ ማማ አንድ ሊንክ ተፈጭልኝ አረብኛው ደስ ይላል አንድ ሊንክ ያንብብልንስ እሺ ቆይ እንደውም ኪታብ በቃ ቀጥሉ እሺ ማማ እኔ ያው ለሊት ነው እኔ ጋራ ባስ እያለ ሊመጣ ነው መሰለኝ የናንብብስ ናንብብ እሺ አንብብልኝ በቃ እኔ ልተኛ እሺ ቆይ እኔ ልታ እንደተኛ በደንብ አራ ችግር የለው እሺ በቃ ሰላም እኔ ነው እሺ ሳዲቅ የደናደን ሻው ያልከኝ ነው ሳዲቅ ደናደር ብሎ ሲሸሽ ዲያቆን እናንተ ስምስትሪ ሳዲቅ ደናደን በቃ ቀጥሉ ወደ ቶፒኩ ተመለሱ በቃ የኛውን ለፉትና ወደ ቶፒኩ እንመለስና ሲሳደብ ነው እንትን ያልኩት ከዚህ በኋላ ግን ክርስቲያኖች ፊት እየገባችሁ እንደዚህ ስትናገሩ ይሄው መረጃ እንዲወጣባችኋል የነብያችሁ ነገር ተጠንቀቁ ይያልናችሁ ነው ከጨዋ ነው እናደርጋችሁ ይያችኋል ጨዋ እሺ ሳዲቅ ማን ነው ጃቢር መስለማቸው እኮ አይቀርም እናንተ ስለከተፋችሁ ምንም አይቆም ይሰማል ስለሰለማችሁ ነው የምትቀጥፉት አሁን ማለት ነው ይሰማል ኔትወርክ ነው ይቅርታ ተመልሼ እገባለሁ ታስገባኛለህ ነው እሺ ታስገባያለሽ ነው ሳዲቅ ኦኬ እንትና ናውራት ፎይ ሰኒፋን ዲያቆን ሰላም ለርሱ ይሁን እንዴት ነው ዲያቆን ዘማሪያ እንኳን ደህና መጡ እንኳን ደህና ቆያችን ደህና መጡ በብዙ ቁጥር ነው አከበርናችሁ እንደነሱ እንዳዳ ነው ስለናገር እንኳን ለጾም ሐዋርያት በሰላም አደረሳችሁ እንደምን አደራችሁ እሺ ቀጥሉ ጂ4 ሳኒፋ ክርስቲያን ወደ ክርስትና እየመጣች ያለች ነው በቅርብ ትጠመቃለች ጂ4 ነውሪው እየተማረች ያለ ለኔ ሳኒፋ ሴናፍ ምትይዋለ ሳኒፋ ብለሽ እኮ ሳኒፋስ ባልሽኝ እኔንም ሴናፍ ጥያቄ አለሽ ጥያቄ የለኝም እንዲሁ ለማማማር ነው ገባሁት እሺ ጂ4 ነው አስተናግርስ ሀቢቢ ነኝ ያን አካውንት ዘግቶብኝ ነው ለዛ ነው ሰላም ብያችኋለሁ ጉራሮ ነው እንደዛጉት አካውንትን ብቻ ሳይሆን ጉንፋን ይዞኛል አይ ቲንክ የጉንፋን ማሳወቅ አይሻን በትኩስ እንደ ድንች ወሰናት ነው ጉራሮ አይሻ ተወፈራለች እንዴ ፎይ ምን ነው ኩከምበር ብላበት እሺ ከታች ያለው ሙስሊም ሰላም ፕሮቴስታንት የለም እንዴ ሰኝ ምንድነው ፕሮቴስታንት ወይ ፕሮቴስታንት ማለት ምን ማለት ነው ፕሮቴስታንት ነው እንዴ ምን ማለት ነው ፕሮቴስታንት ማለት መዳን ነው እሱ ማለት 1000 ዓመት ታገሳለኝ ፕሮቴስታንት ማለት መዳን ነው የሚል ማስረጃ አስተይ መጽሐፍ ሲናገር ምን ይላል መሰለ የክርስቶስ በስጋ እንደመጣ የሚቃወም ሐሰተኛው ነብይ ነው ይላል የተቃዋሚ መንፈስ ፕሮቴስታንት ማለት ተቃዋሚ ማለት ነው ተቃውሞ መዳን ማለት በምን አመጣው ኤንዌስ ወደ ሌላ እንትን ውስጥ ያስገባን ነው ኤንዌስ ቀጥይ ማመይ
እሺ ሌላ ሙስሊም አስገቡ ነው ተህጁድ ገባ ተህጁድን ገባ ያ ተህጁድ ቅድም ሽሮ እየበላ ነው መሰለኝ ምንም ሽሮ ራሱ ድክ ድክ እያለች አላሰማለችም እንዴት ነው አንኩ ልኮ ገብቶ ሚት አሁን አንስታል ቀጥልሽ ቀጥል እሺ አለ ቅድም ጠየቅነ ጥያቄ ነበር ሴት ልጅን እስልምና በምን መልኩ ያከብራታል እስቲ እንዴት ብሎ ያከብራታል የሚለውን አብራራልን ብለን ነበር የተብራራ ነበር ከስሉኝ የሚገርማችሁ እየሰማዎች ነበር በጣም ነው የሚያከብራት ሴት ልጅን እስላም እንደ እስላም ያከበራት ራሱ የለም በአለም ደረጃ ራሱ አንተ ምን ታላችሁ ለምሳሌ በምን ለምሳሌ አንቺ ያላከበረበትን እንትናምጪና በሱ ላይ ድንወያይ አይሻል ስለሆነ ይሄ ብዬ ነው መግለጽ ይሽከረኛል ለምሳሌ አንድ እንኳን መጥቀስ አትችልም ያከበራትን እኔ ለምሳሌ አላከበራትን ብዬ ብዙ ጠቅሳለሁ ጎዶሎ ብሏታል ማህይም ብሏታል እርሻ ብሏታል ከአይነ ምድር ጋር ያነጻጸረ ቁርአን ይገልጻታል ሴት ልጅ አላከበራትን ብዬ እነዚህን ጥቅሶች እጠቅሳለሁ አንተ ሳክብሯታል ብለህ የምትጠቅሰው አንቺ አላከበራትን በዚህ ምክንያት የሚለውን ነገር አንሺውና ይሄው ነው አሁን እኮ አልኩ እኮ ጎዶሎ ይላታል ቁርአን ሐዲስ ጎዶሎ ያለባትን እንደዚህ ንግባባ ቃላት ስተት ነው አይደለ ወንድማችን ቃላት ስተት ነው አይደለ ምን አልሽ አይ ተህጁድ እሺ አንብብልንስ አለ አቡ ሰይድ አልኩድሪ እንደተረከው ነብዩ እንዲህ ብለዋል ያንዲት ሴት ምስክርነት ያንድ ወንድ ግማሽ ያህል እኩል አይደለም ሴቶቹም አዎ አሉ እሳቸውም እንዲህ አሉ ይህ የሆነው ከአእምሮ ጉድለት የተነሳ ነው ይላታል እስልምና አእምሮ ጎዶሎ ስለሆነች ነው በአንድ ወንድ ላይ መመስከር ማትችለው ይላታል ያው እዚህ ጋር አሁን የፈለገው ከኔ ተቋርጠው ወይስ ከናንተም ነው አይ ከሱ ነው ከማክበር የተነሳ እሱን ከማክበር የተነሳ ነው ጎዶሎ ናት አይደል አየሩ ይሻላል ሌላ ሙስሊም ድምጹም ይረብሻል የሆነ እየተቆራረጠ መሰለኝ የሚደርሰው ሐዲሱን ክፈቹና ይበት ሐዲሱን ከስር ስላሉ አትሊስት 300 ሙስሊም አሉ ከ300 ውስጥ 50ዎቹ ሴቶች ይሆናሉ በትንሹ ዙዙ ቅድም ነካክቶሽ ወጥቶ አሁን መጣ መቼ ዙዙኮ መረጃም ከናንተ አልቀበልም ማለት ስላስገባይ ደስ ብሎኛል አንድ ነገር ብቻ ተናግሬ ልውጣ ተናግረህ ግን ተጋብዘኛለህ ለምን ስለነገርከኝ አጋብዘኝ እንደምወደ ነገረክ ያንኛው ነው እሱ አይደለም መሐመድ ዙዙ ሲያይክ ናገኘው ደስ ብሎኛል አለ እኮ ያኛው እንደሚመሐመድ እንደሚወድ ነገረኝ ፌስ ቱ ፌስ ስላገኘው ደስ ብሎኛል እሱ እንዴት እንደወደደህ አላቅም ያንደኔ ሙስሊም ስብዕና ምናምን ብቻ ተወብሱልና እኔው ማስረጃ የሴት ከቶፒኩ እንደወጣ ብዙ ቅራለኝ መሐመድ ስለወደደኝ አንተ ተናደድክ ይሄማ ፌር አይደለም አልናደድም በፍጹም አልናደድም ማንም ሰው እኮ ፐርሰናሊ ነው ፐርሰናሊ ልትወደው ትችላለህ እኔም እኮ አፕሪሺየት ማድረግበት ፓርት አለው እኮ ማለት እንደዚህ ዲቢት ማድረግህን በመረጃ እንዳንተ እናኪ ምናምን አሉ እኮ ማንም ሰው እኮ ዲቢት ቢያደርግ ችግር የለውም እመነቅፍብህን ቦታ አለ አፕሪሺየት ማድረግብህን ቦታ አለ እኔ እንትን አለልህም ነብይን በማንቋሻሽህ
ወዳልሆነ ነገር ውስጥ በማወገዝ ሐቂቃ በጣም ደብሮኛል። ግን በማስረጃ መወያየት መከራከርን አደንቃለሁ። ምንም ልክደው አልችልም። እና ወደ ቶፒኩ ልምጣ ከዚህ እንዳንወጣ ማለት ነው። ኦኬ ወደ ቶፒኩ ሂዱ። በቃ ቀጥሉ። እና ማንሽ ማሚ ጋር ነው ማውራት የምፈልገውና ማሚ ይኸውልሽ ቅድም ልጁ ይሄ አረበኛ ኢንተርፕሬት የሚያደርገው ልጅ በጥሩ ሁኔታና በሚያምር አክሰንት ሲተረጉምልሽ ነበርና አንቺ ወደምትፈልጊበት ትወስጃለሽ። ስለዚህ አንቺ መረጃውን ሳይሆን የምትፈልጊው ወደምትፈልጊበት ቱ ዘ ፖይንት ነው የምትፈልጊው። እዛ ጋር አንተ አሁንም እንደዛው ልታወራ ነው እንዲገባህ ወንድማችን። ኖ አይደለም። በቃ ይችልንገርሽ ብዬ ነውና ማስረጃ ሳይሆን የምትፈልጊው አይውልሽ መስቀለኛ ላይ መጠን ሚዩት ያደረኩ ነው ወንድማችን። ቅድም ገባ እኛ የምናወራውን በማስረጃ ስተት ነው ብለህ ማፍረስ ትችላለህ ወይ አልክ። አይ እናንተ እንደዚህ አልክ። ይሄው ሐዲስ እንጥቀስልህ ማስረጃ ስንል አይ እናንተ የምትረዱበት ምናምን ብለህ ወደ አወረድና አሁን የገባው ዲፌንድ ታደርጋለህ ብለህ ነበረ። ሶ ያለፈ ሐዲስ ላይ እያወራህ ነው። ሐዲሱን ራሱ ማንብቦ ተርጉሞት ነው ያለፈው። ስለዚህ ገፍተህ ድጋሚ ለቅሶ አትጀምር። እሺ አቡፈት ሐሰን አቡፈት አላህ ቀጥል። አቡ ወረደ ልጨምቀው በፈልገው ሰው አስገባችሁልኝ። ና ማይከን አንሳ ጀምዲ ልለው ነበር። ጨምቄ አጥቤ አስጥቼ አድርቄ ነው መልካው። ና ማይከን አንሳ። ይጨመቅ መትሉ ፈራ ያው ፈርቷል። ያው ትንፍሽ አይልም እኔ ፊት እዛ እንደሚጎረረው እኔ ፊት እስቲ ትንፍሽ በል እስቲ ማይክን ወንድና አንሳ። አጥበን አስጥተን አድርቀን እናስገባው። ኢዩኤል ስለሆነ እሱ ማይኩን የሚያነሳው ኢዩኤል አየ አራንተ ምንድነው የምታሞኝ ነው ሰዎች ሰላም ብያለሁ። ለማንኛውም እንዴት ናችሁ? እንዴት ነው? አማን ናችሁ? ሁሉ ሰላም አለ ነው። ይጨመቅ እያሉ ጄም እንዴት ነው? የጠፋ ሰው ይጨመቅ ጭመቀው በእናትህ ዴቫ አማን ነው። ዛሬ መስገንዴ ተከፍታል አለሁልህ አባቢ። ጀምድን ማማንም አይተም አመት ቆይቶ ይጨምቀናል። አመት ቆይቶ ሳነት ምንድነው ዛሬ አዲስ ቃል ነው እንዴ? ጭመቁት ይላል። ምንድነው? አላወቁም ቢሉ ኖሮ ኧረ ተው ሰላም ጨርሱ ነው ቢሉት ቢያውቁ ኖሮ አጥበህ እንደምታሰጣም ቢያውቁ ትላለህ። ኧረ አይገባም። ሰላም ነው አለ። እርሳችሁን አቋረጥኩኝ ሶሪ። አይ ችግር የለውም። ሴሊ በእስልምና ያላትን ክብር እያወራን ነበረ እና ዝም ብሎ አክቹዋሊ ቋሚ ቶፒክም ባይሆንም ዝም ብለን እዛ ላይ ነው የነበረበት። ጥያቄ ልጠይቅ እስኪ መሐመድ በመካ በነበረበት ሰዓት ላይ ስለ ሴት ልጅ በገነት የተናገረው ነገር አለ? እንዴት በመካ በነበረበት ወቅት ላይ ኦልሞስት ወደ 10 ዓመት ምናምን በመካ ሲያስተምር በገነት ውስጥ ወንዶቹ ምን እንደሚያገኙ ሲያወራ ነበረና ስለ ሴቶቹ ያወራበት ፓርት አለ? አክቹዋሊ እንደው ይሄናል መካ ላይ ይሄናል ኮንሰርንድም አልነበረም። ይሄናል በዛ ስለዛ ጉዳይ ማለት ነው። ለታሎን መዲና ላይ መዲና ላይ ወላሂ እና አልተዝም የሚል ነገር ስለነሱ የተናገረው ነገር የለም። መዲና ላይ ራሱ በኋላ ሴቶቹ ስለ ወንዶቹ የሁሉ ስታወራ ስለኛ ምንም ነገር አናገኝም በቃ ገነት ማንገባም እንደ ብለው ጠይቀውት ነው
ያመጣው መዲና ላይ በኋላ ላይ ነው። ባይጠይቁት ኖሮ የራሳቸው ነበር ከነ ማለት ነው። የመዲናን እንትን ይሄ ወረርሽኝ በሽታን ያሳየው በሴት ነው ምልክት የሚያየው ያ በጥቁር ሴት ነው። ሙኒር እንኳን ደህና መጣ። ሰላም ሰላም። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እስቲ ሴት ልጅን እስልምና አክብሯታል የምትለውን መረጃ ስጠንስ። ከምን ልጀምርልህ? ከምን ክብሩ? ሁሉንም እስልምና ሴት ልጅ በጠቅላላ ያከብራል። ለምሳሌ አንድ 3 ነጥብ አስቀምጥ እስቲ። ይሄ በዚህ በልና ለምሳሌ ሴት ልጅ ከምትለብሰው ጀምሮ ራሷን ማይጣለጣት የሆነ ልብስ መልበስ እንዳለባት ሙኒር። ሌላው ማይሰጣት እስልምና ብቻ ከዛ የሚሰጣት አልኩ። አሁን ለምሳሌ በክርስትና የማይሰጥ ነገር አለ። ሴት ልጅ አሁን አትገላለጥም ምናምን በቃ ከመልበስ ከልብስ ጀምሮ እስከ ጥፍር አቆራረጧ እስከ ጸጉር አሸፋፈኗ ሙሉ ነገሯን ይናገራል። እሺ አንድ ቀጥል። እንደገና ደግሞ ሴት ልጅ ደግሞ ከባሏ ውጭ ደግሞ ማንንም ጋር መዘላዘል እንደሌለባት ይናገራል። ትዳሯ ላይ አቋም እንዲኖራት። 2 እሺ። ሌላው ደግሞ እንዴት አድርጋ ባህሏን ማክበር እንዳለባት ከምን ነገር አስፈልጣ ባህሏን እንደምታከብር አድርጎ ይነግራታል። 3 ነኝንተ አንባቸዋል። ኦኬ አዳምጡ። የሰጠን ምንድነው እሱ? የመጀመሪያ መሸፋፈን እንዳለባት። ይሄ መሸፋፈን እንዳለባት የጠየቀኝ ስመልስ እኔ መጠየቅ ይችላል? አንተ የጠየቀውን ከዛ በኋላ እናውራበት እስቲ። 3 ነጥቦች አንስተሃል። ክብር ነው ወይንስ ለሴቷ መጨቆኛ መንገድ ነው እየተናገርካቸው የሚለውን እንመልከታቸው። ማይክን ያዘውና ከዛ መጠየቅ ይችላል። በኋላ አንተ መጠየቅ ይችላል? ትችላለህ፣ ትጠይቃለህ። ኦኬ የመጀመሪያው ነጥብ ያነሳው ምንድነው እሱ? መሸፋፈኗ እስልምና የሰጣት ክብር ነው አለ። መሸፋፈኗ እስልምና የሰጣት ክብር ሳይሆን አስቀድሞ በባቢሎናውያን ጣዖት አምላኪዎቹም ባቢሎናውያንም ይሄንን ይተገብሩት ነበረ። ሙሉ ሰውነትን መሸፈን ከዛ የተኮረጀ ነው። ሂጃብ ከዛ የተኮረጀ ነው። ሙሉ መሸፋፈን ከዛ የተኮረጀ ነው ማለት ነው። እንደ መጽሐፍ ቅዱስ ተገላለጭ የሚላል ወይ? ነው የለም። ባልሰሳት አንደኛ ቆሮንቶስ ላይ ምዕራፍ 11 ይመስለኛል ሴት ልጅ መሸፈን እንዳለባት ይናገራል ማለት ነው። መሸፋፈኗ በእስልምና ግን እንዴት ነው የመጣው የሚለውን ታሪካዊ ዳራውን ስናየው ከጣዖት አምላኪያን ከባቢሎናውያን የተወሰደ ነው። ይሄንን ከፍተን መረጃዎችን ማሳየት ስለምንችል ማለት ነው። ለምንድን ነው እነኛ የሚጠቀሙበት? 2 አካላትን ለመለየት በሴቶች መካከል ልዩነትን ለመፍጠር ነበር ባቢሎናውያን የሚጠቀሙበት። ይህንን የልብሱን ስርዓት የሚጠቀሙበት ሌሎችን ሴቶች አታክ ለማድረግ የራሳቸውን ሰዎች ለመለያነት ነበር የሚጠቀሙበት። ለዚህ ነው ሱረቱ አልአሕዛብ ላይ 59ኛው አያ ላይ የወረደበትን ምክንያት ስናይ ዑመር ከኔጋ አላህ ከኔጋ በ3 ነገሮችን ተስማምቷል ብሎ ካላቸው አንደኛው ሂጃብ ጉዳይ ነው፣ አለባበስ ጉዳይ ማለት ነው። አላህ ከዑመር ጋር ተነጋግሮ የወሰኑት ምንድነው እሱ? ሴት ልጅ ትሸፈን የሚለውን ምን አይነት ሴቶች ሁሉን ሆኖ አይደለም አላህና ዑመር ዑመር ተነጋገሩ የሚለው ምን ላይ ነው ያለው? ሐዲስ ላይ ያለልህ አመጣልሃለሁ። ሐዲሱ በምን ነገር? እሺ እንቀጥላለን። እሺ በ3 ነገሮች ዑመርና አላህ ተነጋግረው የሚለውን እየከፈትክ ማለት ነው። ችግር የለውም። በቃ አላህ ከዑመር ጋር እንደተስማማ አታውቅም? በ3 ነገር ታውቃለህ? አታውቅም? አሳየኝ አልኩኝ። እኔ ማወቅ ሳይሆን አላህና ዑመር አወሩ የሚለውን አሳየኝ። እሺ ቆይ አንዴ ያዘው። እሺ አንዴ ልጨርስና ከዛ ወደ አንተ ደግሞ እኔን ጠይቅና ከዛ ላይ በማይሆን ነገር ላይ እየሰበክ እንዳይሆንብህ የተነሱትን ነጥቦች ላንሳቸው። ከዛ ወደ መረጃዎችን እንሄድባቸዋለን። ማማይ መክፈት ትችያለሽ? ተፍሲሩን ሱረቱን ሊትራል ቃሉ ፈልገው ግን እንዳይሆን በኋላ ካሳየኸው በኋላ እንዳይከደብል ሊትራል ቃሉ ድንገት ከፈለገው አወሩ የሚለውን ነገር
ደጋግሞ ያነሳው ስለሆነ አወሩ ስለሆነ ያለው አላህና እሺ የለፍ አውራና ለፍ አላህና ዑመር አውርተዋል የሚለውን እንይዝና እንጠይቃለን። ሂዳው ነው ችግር የለውም። እሺ አላህ ከዑመር ጋር ተስማምቶ በሶስት ነገሮች ላይ እንድትስማሙ መቼም ሳያወራው ወይንም ሳይነጋገረው ከሆነ ይሄንን የነገረው ስለዚህ ውሸታሙ ማን ይሆናል? ዑመር ይሆናል። ቁርአኑ የወረደበትም ልብሱ ስተት ይሆናል ማለት ነው። ተስማምቶኛል ካለ በምንድን ነው የተስማማው? አትሊስት መንፈሳዊ በሆነ ሁኔታ ተስማምቶታል፣ ተነጋግሮታል ማለት ነው። ውድቅና ስተት አታድርግ። እዚህ ሐሳብ ጨርሰና መረጃው ላይ ነው ውድቅ የምናደርገው። ችግር የለውም። እሺ ስለዚህ የወረደበት ምክንያት ምንድነው? እሱ ሳውዳ ቢን ዘማ ረጅም ስለሆነች ከመካ ወደ መዲና በሄዱበት ሰዓት ላይ ካካማ ያልነበራቸውም በሐቂ ቦታ ላይ እየሄዱ ነበር። መቃብር ቦታ ላይ ሄደው ነበረ ካካ የሚሉት። በዛ ቦታ ላይ ካካ በሚሉበት ሰዓት ላይ ይሾፋት ነበረ፣ ልብሷን አውልቃ እንትን ስትል ማለት ነው። ከዛ አንቺ እየመጣ መሐመድ ጋር ምን ይለዋል? ልብስ ሚስትህን ተሸፈን በላት፣ ተሸፈኑ በላቸው እያለ ደጋጋሚ ይለው ነበረ። ይህንን ጠበሪ ሲያስቀምጠው በምንድነው እሱ መልኩ ያስቀመጠው? እዛ ሴቶቹን ሞለስት ያደርጓቸው ነበረ፣ ሴቶችን መተናኮስ ማለት ነው። ይህንን በሚተናኮሱበት ሰዓት እንትና ግን ስታልፍ ሳውዳ ስታልፍ ይለዩዋት ነበረ በቁመቷና በሰውነቷ ምክንያት ማለት ነው። በዚህ ምክንያት ደስታ ስላሰጣቸው በእንደዚህ ሁኔታ እንድትለይ ቀጣይ ላይ ከፍትላለሁ እንጂ ክፈቱ ካልሆነማ ያልሆነ ነገር እየሰበከ ነው፣ የሌለ ነገር ነው የምታወራው እንዳንልኛም ክፈቱን ነው። ኦልራይት እሺ አንዴ ስልክናንስ 4483 ነው ሳሂህ ቡኻሪ ከፈለከው መክፈት ይችላል። እኔ እንደዚህ አይነት የሚል ስለማላውቅ አንተ ቡኻሪ ያ ቡኻሪ 4483 ኦኬ 4483 አንድ ስልክ ስለያዝኩ ነው ሶሪ ችግር የለም ልክፈትሽ ቢኒ ልከፍት ነው ወይስ እኔ ልክፈት ክፈቺ ማማ አንብብና ተርጉመልኝ እሺ ሙኒር ቀጥል እዚህ ጋር ምኑ ጋር ነው ዑመርና አላህ አወሩ የሚሉ አንብብና ተርጉምልን ያልኩህ ለወደንሱ አንብብና ተርጉምላቸው እኮ አሳየኛ ዑመር የሚለውን አሳይ እዚህ ጋር አሁን እኔ ዑመር የሚል የለም ወተኸይኑ ሚመቃም ኢብራሂም ሙሰለማ ራሱ ዑመር ነው የሚለው ሜቢ አይነ ዑመር ሰይድ ማለት እፎይ ሰይድ ነው እኔ አረበኛውን አንብቤ ነው ተረጉምልህ እንግሊዘኛውን አይደለም አረበኛውን ነው ምነግርህ ስለዚህ እዚህ ሐዲሱን ተርጉሞ ዝም በልና ተርጉሞ ኦዲየንስ ጆሮውን ስለሚያምነው ሐዲሱን በስርዓት ተርጉሞ ዑመርና አሁን እኮ አንተ መረጃህን አውጥተህ እንደዚህ አውራ ከዛ በኋላ ዑመርና አላህ አንብብ ዑመር የሚለውን እሺ ዑመርና አላህ አወሩ የሚለውን ንገረኝ እዚህ ውስጥ ዑመርና አላህ አወሩ የሚል የለም ማለት አንብብ እንዴ አረሰው ያሰማም የለም ዑመርና አላህ አወሩ የሚል የለም እዚህ በቃ የለም አልኩኝ አንብበው እሺ አንብብና ተርጉመው ነብይህ ሚስት ዑመር እንዴት ሲሾፋት እንደነበረ ለምን የነብይህ ሚስትስ እንደዛ መሾፍ ውስጥ ሄዶ ሽንቷን ሲሸና ማየት ለምን እንዳስፈልገው ቆይ አላህ የሰው ሚስትን እየሄደ መሾፍ ለምን እንዳስፈልገው እሱን እናወራበታለን ሞለስት እንደሚያደርጓት ደግሞ የራስ ሙፈሲሮች አንጥቼ አሳያለሁ ማለት ነው ሄደው አሳየኝ አሁን እኔ ታሳየኝ ፈልገው እዚህ ጋር ሰው ያልከው ዑመርና አላህ አውርተዋል ነው ያልከኝ ዑመርና አላህ አወሩ የሚለውን አሳየኝ አንብብና ተርጉም አንተ እኮ ነው ያወጣው እኮ መረጃውን እኮ ብራዘር ኦኬ እሺ ማይኩን ያዘው እሺ ጣልቃ እንዳገባ ደግሞ እኮ ዑመርና አላህ የሚለው ይሄንን ነጥቡን ያዙ ፕሊስ አዳምጥ ዑመር said I agreed with Allah in three things ከአላህ ጋር በሶስት ነገሮች ተስማምቻለሁ አለ ዑመርና አላህ በሶስት ነገሮች ተስማምተዋል አልተስማሙ ማይክ አንሳልኝ
ማይኩን አንሳ። አላህ ከዑመር ጋር በሶስት ነገሮች ተስማምቷል አልተስማማም? አንተ ያመጣው እንግሊዘኛ ላይ ይላል። ሐዲሱ ጨርሶ እስኪ ቴንክ ዩ ወይ ማይክያስ አንተ ያመጣው እንግሊዘኛ እኔ ያመጣው ሳይሆን ያንተ ሐዲስ ነው ይሄ። እኔ ያመጣው ሳይሆን ያንተ ሐዲስ ነው። አላህና ዑመር በሶስት ነገሮች ተስማምተዋል። ሉክ የእስልምናው አላህ ቁርአንን ለማውረድ ራሱ ከዑመር ጋር ተስማምቶ ነው። ዑመርን አስፈቅዶ ነው ማለት ነው። ስምምነት ፈጥሮ ነው። ስምምነት ሲፈጥር በምልክት ቋንቋ ነው አይደለም ወይስ የአላህ ቃል ቁርአን ነው? ሐዲስ የሐዲስ እና ቁርአን የሚባለው ነገር ማወቅ አለበት። ቁርአን የወረደበትን ምክንያት ነው እየነገረ ያለው። ሐዲሱ ቁርአን የወረደበት ምክንያት አላህ ከዑመር ጋር ተስማምቶ ነው። ቅድሚያ ቁርአን ላይ ነው አላህ የሚነጋገረው ነገር ካለ ቁርአን ላይ ነው የምታሳየኝ። ሐዲስ ላይ እዚህ ሐዲስ ማለት የአላህ ንግግር እኮ ቃል ቁርአን ስለሆነ ቁርአን ላይ አሳየኝ። ዑመርና አላህ ወደ ጀመረው ቁርአንም ያላህ ንግግር አይደለም። ሐዲሱም አላህ የሚባል አካል የለም። አሁን እየጠየቁ ያለሁት ወደ ስድብ ነው የምትገባው እኮ መረጃ ሲሳሳት ወደ ስድብ አትግባ። ምንም የተሳሳተ የለም። ምንም ጥያቄ ነው ያንተ ጥያቄ ነው የተቀበልኩ ያለው ጥያቄን እኮ ገና እኮ እንትን አላልከውም እኮ። አላህ ከዑመር ጋር ተስማምቷል አልተስማማም? የት ነው አሳየኝ እኮ አልኩ እኮ ቁርአን ላይ አሳየኝ። የአላህ ንግግር ብለህ እኮ ነው እያመጣህ ያለው። ስለዚህ አሳይ ቁርአን ላይ። ቁርአን ላይ ካልሆነ አትቀበልም ማለት ነው። የአላህ ንግግር የሚሆነው ቁርአን ላይ ስለሆነ እሺ ቁርአን ያላህ ቃል ነው የሚል አሳየኝ አንተ። ቁርአን ያላህ ቃል ነው የሚል ቃል በቃል አሳየኝ። መርሃባሽ ከቁርአን ላይ ላሳይ። በቃ ቀጥል። ቁርአን ያላህ ቃል ነው የሚል ሊያሳየን ነው። ከዛ ከሱ ላይ አሳየን። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስን ከዳታል ሐዲሷን እንደካድካት ቁርአንን ደግሞ አስከዳለው ማለት ነው። ሐዲስ እኮ ነው ያልካድኩም እኮ ሐዲሱን ቁርአን ላይ ካልሆነ አልፈልግም ብለህ አላህና ዑመር ተነጋግረዋል ካልከኝ አላህ ሊናገር የሚችለው በቁርአን ነው ደግሞ። ስለዚህ ከቁርአን ላይ አላህና ዑመር አውርተዋል የሚለውን ማሳየት አላሳየኝም ማለት ነው። ይሄን ዋሽታል። አይን ስለማያይ ነው እንጂ አሳይቼሃለሁ። ምክንያቱም የነብይ ቁርአን አሳየኝ። ዑመርና ቁርአን ያላህ ቃል ነው የሚል አሳየኝ። ከፍ አድርጉት። ቆይ ይክፈት። እንደውም ቁርአን ያላህ ቃል ነው ቁርአን ያላህ ቃል ነው የሚል ቃል በቃል አሳየኝ። ከዛ ወዲያ ቁርአን ዋሽታል ማለት ነው። እሺ መርሐባ ይሄኛው ዋሽታል። ነብይ ነው ውሸታ ምን ያደለው አላህ ከነብይ አላህና ዑመር አውርተዋል ያልከውን ዋሽታል። ነብይ ነው ውሸታ ምን ያደለውም አላህና ነብይ ከዑመር ጋር የሚስማሙ ናቸው። አሁን ክፈት። ቁርአን የሚባል ያላህ ቃል ነው የሚባልና አሳየኝ። ቁርአን ማንኛውም ሰው አላህ ተናገረ ከተባለ ከቁርአን ነው የሚወጣው። አላህ ተናገረ የሚለው ነገር አላህና ዑመር እንዳላወሩ ከቁርአን ዋሽታል። ሐዲስ ላይ ነው ያሳየኝ። ያንን ዋሽታል። ይሄ ስቱፒድ አቱና ሰውዬ አሳየን። ቁርአን ያላህ ቃል ነው የሚል አሳየን። ከቁርአን ራሱ አሳየን። እስኪ ቁርአን ራሱ ምንድነው? እሱ የሰይጣን ቃል ነው? የሰይጣን መጽሐፍ ነው? የምን መጽሐፍ ነው? ማን ነው የጻፈው? ቁርአንን ማን እንደጻፈ ከቁርአን ውስጥ አሳየኝና አይቴክ ሻዳ ከነብይ ጋር ጋናም ገባለሁ። አንድ አምጣ። አንድ ጻፊ በቁርአን ውስጥ ያላህ ቃል ነው ቁርአን ጻፊው ከላይ ነው የሚባል ሰይጣን እንዳልጻፈው ምን እርግጠኛ ነህ? የጂኒ ምዕራፍ ነው ያለው። ጂኒዎቹ ተሰባስበው አጋንንቶች እንዳልጻፉት ምንድነው እርግጠኛ ያደረገ ሰው አሳየኝ። ጀሚሊ ቶለሬት ታደርጋለህ? ይሄንን ባይዘው ያላቋርጣችን ብዬ ነው እኮ ኖርማል የፈለገው ሐሳብ እኮ እዛ ጋር አሁን እዛ ጋር ዑመር ማለት ነው እዛ ጋር ያደረገው አምላኩን ዋፈቅቱ ረቢ እያለ ያለው እዛ ከአላህ ጋር ተስማማው ባይደ ተስማማው ሲል እዛ ጋር ያመጣቸው ሶስቱም እንትኖች የቁርአን አካል ናቸው። ባይዘው ለው ተخذنا من مقام ابراهيم مصلى ነው ያለው። ከዛ ቀጥታ ለእስራኤል ቁርአኑ መጥቶ وتخذوا من مقام ابراهيم مصلى አለ። ድጋሚ ደግሞ ወርዶ ሌላ ቦታ ላይ ስለ ሴት መቀየር ሲያወራ አቢዳትን ሳይሐትን ፈይባትን ወአብካራ ያለ ዑመር እንደዚህ አይነት ቃላቶችን ሊትራሊ ተጠቅሟል አይደል? ቁርአኑ መዘባውላ ሱረቱ ተህሪም ላይ ወርዶ ፈይባትን ወአብካራ ያለ በሊትራሊ ወርድ ባይ ወርድ ማለት ነው የገጠመበት። ስለዚህ ከዚህ በላይ መገጣጠም አክቹአሊ ቃል በቃል ነው ሁሉ አንዱ የገጠመው እንደው ግልጽ ነው አይደል? ያ
ወርድ ባይ ወርድ ነው እንደየገጠመው። ስለዚህ ከዚህ በላይ መኮረጅም ከዚህ በላይ ደግሞ ማውራትም የለውም ብዬ ነው ማስበው እንደኔ። የዘመዶች ዲሌማ ትንሽ አስቸጋሪ ነው። ከማውራትም በላይ እኮ እሱ ያወራውን ኢቭን ወርዱ አልተቀየረም ሁላ ነው እያለን ያለን እኮ። ያ እንዳለ ኩረጃ ነው። ኮራጅ አምላክ ነው። አምላክ ከሆነ ይሄ ኮርጆ ዑመር የተሻለ አምላክ መሆን አለበት። ባይዘው ካላ ይልቅ ሰው ለክብር ያመጣው አካል አላህ ሳይሆን ያመጣው ዑመር ነው። ዑመር ደግሞ ያመጣው ምንድነው? እሱ የነብዩ ሚስቶች እየሾፈ ስለተወሰወሰ ነው፣ ስለተቸገረ ነው። ሚስቱ የዑመር ሚስት ረጅም ስለሆነ የመሐመድ ሚስት ረጅም ስለሆነ ሳውዳ ካካባለሽ ቁጥር እንደውም ደጋግሞ እኮ ነው የሚለው። ደጋግሞ እየመጣ መሐመድ ጋር እባክህ ሚስት ትሸፈን ይለዋል። ጠበሪ ደግሞ ይህንን ሲፈስረው ብሎ ነው ያስቀመጠው። ሞለስት ያደርጓቸው ነበር ሴቶቹን ይላል። በአማርኛ ምንድን ነው የሚባለው? ሴቶችን መንገድ ላይ የሆነ እንትን ማለት መጎንተል ነው የሚባለው። ይላከፏቸው ነበረ። ያ ፕላስ ደግሞ ቀደም ያወራው ስለ ክብር ብሎ የጀመራቸው ሶስቱም ፖይንቶች ላይ ያው መሀል ላይ ያወራቸው ልምር አላቋረጥም ብዬ ነውና እንደ ክብር ያመጣቸው ፖይንቶች ሶስቱም ባይዞ አገንስ የክብርን ተቃራኒ ናቸው ካየናቸው ማለት ነው። ለብቻ ብቻውን ከፋፍለን ብናያቸው እኔ መጀመሪያው ላይ ምን አለ እስልምና ላይ ሴት ልጅ እንደዚህ እንድትለብስ እንትን አለ ሙሉ መገላለጥ እንትን አላት ባይዞ the whole idea ቀደም እንዳልከው the whole point የፈለጉበት ሂጃብን ተሚዝ በባሪያና በጨዋ መካከል ያለውን ልዩነት ማንኛውም ደረሳ ብትጠይቀው ኖርማሊ የባሪያ አውራ የት ነው ብትለው ማበይነ ሱረቴ ወሩክባ ነው ከረጁሊ ነው የሚል በእምብርትና በተከሻ መካከል ነው አይደለ አውራ የሚሆነው እንጂ ባሪያን ግዴታ ሂጃብ ልበሽ ምናምን አትላት። ስለ ሴትነት ሙሉ ክብር የምታስብ ከሆነ ምንም አይነት ስፔሲፊኬሽን አያስፈልግም። እያንዳንዱ ጄነራል የሆነ አይዲያ ነው መስጠት ያለብን እንጂ እናቃለን ባሪያዎች የዛ ጊዜ እንደሚለብሱ እንደነበር ማለት ነው። ኢቨን ዑመር የሆነ አንዳንድ ኦኬዥኖች ላይ ሁላ እንደሚማታው ሁላ እንደነበር እንደዛ ወርባ የሚለው ምን አልከው? ከትካሻና ከእምብርት በላይ ማበይነ ሱረቴ ወሩክባ በይነ ያልኩት መካከል ያለው እንደ ወንድ ማለት ነው። ከእምብርት በላይ ነው የሚለው መካከል ያለው ሐቢቢ በይን እሺ መካከል ማለት ነው። በትካሻና ሱረቴ ወሩክባ ማበይነ ሱረ ወሩክባ እዛ ያለው ሐድ ነው ባይዘው ከታች ሩክባ ማለት ምንድነው? ካንተ ጀምሮ ያለው ማለት ነው። ምናልከኝ ሩክባ ትካሻ ነው ማበይነ ሱረቴ ወሩክባ ነው የሚለው እኮ። ሩክባ ምንድነው? ላይ ያለው ትከሻ አለማወቅ እኮ ኃጢአት አይደለም። የማታውቀውን ነገር ለምን ታወራለህ? ምንድነው? ማበይነ ሱራ ወሩክባ ማለት ከጉልበት በላይ ከእምብርት በታች ባለው መካከል ነው የሚለው። ምን ማለት ምንድነው? ታረሱ አውረት ማለት በዛ መካከል ያለው ነገር መሸፈን ማለት እና ታዲያ ምን አልኩኝ እኔ? በትከሻና በእምብርት መካከል እኮ ነው ያልኩት። ምን አልከኝ? ምን አልከኝ ወንድሜ? ቱ ዘ ፖይንት። ስለዚህ አሁን ፖይንት ሲከተል እንደ ወንድ ነው እንጂ ሙሉ ተሸፍን የሚል ለባሪያ ሙሉ ተሸፍን የሚል ህግም የላቸው ማለት ነው። አንደኛ ነገር። ሁለተኛ ፖይንት ላይ ደግሞ ሴት ልጅ ከማንም ሴት ጋር እንዳተኛ ምንድነው ልክ እንዳትሆን ህግ አስቀምጦላታል። ባይዞ ይሄ ጥቡቅነት ትልቅ ነገር ነው፣ መልካም ነገር ነው፣ አለመወስለት ማለት ነው። ነገር ግን አዘር ሳይድ ወንዶ ላይ ስናይ ግን እስከ 4 ሚስት እንዳያገባ with unlimited number of ባሪያዎች ጋር እንዲተኛ ውስለትና ፈቅዶ እሷ ቲንክ ባሏ ላይ ውስለትና ፈቅዶ እሷ ላይ ምን አረጋት? ሐድ አረጋባት ማለት ነው። የሚያምር የሚሆነው ህግ እውነትም እሷን አክብሯታል እንድንል የሚያስደረገ ምን ቢሆን ነበር? ሁለቱም ሳይር ላይ ይሄ ነገር አፕላይ የሚያደርግ ቢሆን ኖሮ ነው። ግልጽ ነው። ወንዶ ላይ ስናይ ውስለትና ጀስት ኖርማል ነገር ነው ማለት ነው። ሴቶች ላይ ነው በጣም የጠበቀው ማለት ነው። ስለዚህ እኛው ከምን አንፃር ክብር እንደሚሆን አሮን ነው። ሶስተኛ ምን ነበር ያለው? ታስሶኛለህ? እንደ ባል ብቻ ገብታ እንድትቀመጥ ብሏል። ከዛ ወንዱ ደግሞ ናህ እንደሚያገባ ሴቶች ምናምን እንዴት እንደሆነ ሄድበት። እሱኛው ሁለተኛ በዚህ ሶስተኛ የሆነ ነገር ነበር ያለው ጠፋኝ። ሂጃብ ተገላልጣ እንዳትሄድ ሂጃብን ማለት ነው አነሳ።
ከዛ አሁን ያነሳውን ፖይንት አነሳ እና ሌላ ምንድነው ያነሳው? አረ ጥያቄ ያደራረቡበት ያለ ቃል ነው የሚለው መረጃ ያመጣ ባካችሁ። እየጠበቅነው እኮ ነው። እስከ ዳግም ትንሣኤ የማያመጣው ወጣ እንደዛ ሲባል ወይ ሙኒማ ጀግና ነው። ታው በእናታችሁ ታው እንደዚህ አትበላ። ያመጣል አሁን ታያለህ። ያመጣል እዞ ይመጣል ያመጣል መልስ አለው። ስለምን ተብቃቃ ነው ትላለህ? ባይዘ ነው ምን ሳትኩኝ እያልኩ ነው በለራሴና ሌላ ህግ ቀርቷል እንዴ ምናምን ብዬ ነበር። አይ እኔ ደግሞ ስሞግት ደስ ያለኝ ምንድነው እሱ ምን እየጠበቁ መሰለ ከላይ ሴት ልጅ መሸፈን የለባትም የሚለውን እያሰበ ነው ብዬ ጡቷ መገለጥ አለባት ሰው ሙስሊም ሴቶች ለምን ነው ታዲያ እየጠበቁ ነበር እሱ አዲስ ነገር ነው ቢለው እንዴ እንዴት እዚህ ጋር እንዴ ልከራከር አይፈልግ ወይስ ኖርማል ከፊቅ መሳለው ጫምጣል ሊሌ ነው እንደዛ ነበር ያሰብኩትና ሩክባ ማለት ምንድነው እሱ? ለማንኛውም ኢቭን ሰግሪጌሽን የፈጠረው ብዬ ነው ማስበው። ሂጃብ ክብር አይደለም የፈጠረው ሰግሪጌሽን ታውቃለህ። በቃ በሆኑ በሴቶች መካከል የሆነ ልዩነትን ፈጥሮ አንድ አካል ይባሰ ተለይቶ በቃ እንድትረፋች የበታች እንድትሆነች እንድታሳያት ነው የዛችኛው ሴት ያሳየው ማለት ነው። ግልጽ ነው። ተገላጣ ከነስ ነው ተበሪኮ እንደዛ ብሎ የሚያስቀምጠው ምክንያቱም ሞደስት ለማድረግ በጅምላ ነበረ በፊት የሚያደርጓቸው ሰው እኔ እናንተ ለምሳሌ ቁጭ ብለን ዝም ብለን እየተሰባሰብን እንገናኛለን። እዛ ቦታ ላይ ሄደን ሴቶችን እንጎነትላለን። ከዛ እዛ ቦታ ላይ አንተ ከጎንታይ ውስጥ ነህ፣ እኔም ተጎንታይ ውስጥ ነኝ። የኔ ሚስት ስጎነትል እኔ አሁን ይደብረኛል አይደለ? ሰው ምንድነው እሱ ያደረጉት? አንተ የኔ ሚስት እንዳጎነትል እኔም ያንተን ሚስት እንዳልጎነትል ሌሎቹን እንድንጎነትል ተስማሙና የኛዎቹ እንደዚህ ይልበሱ የሚል ልዩነት አመጡ ማለት ነው። ከዛ ወዲያ ቁጭ ብለው የሚጎነትሉት ሌላ እምነት ሳይሆን ራሳቸው ናቸው። ለዛም ነው ዑመር ከዛ በኋላ ሌሎቹ ይጠይቃል የራሱ የሂጃብ አያ ላይ መጨረሻ ላይ ሲጨርስ እንዳነ ካየኸው ذلك ادنى ان يؤذين ذلك ادنى ان يعرفن فلا يؤذين ይላሉና ሂጃብ ስለ ሂጃብ ምክንያት ካወራል በኋላ ይሄ የቀረበ ነው። አድና ይعرفنا فلا يؤذين አሁን ያልከው እንዳይጎነተሉ ማለት ነው። እንዳይጀነጀኑ ትንሽ አሪፍ ነው። ጨዋ መሆናቸው ይታወቃልና ያ ከተላ ወይስ የራሳቸው ሰው ሲያስቀምጥለት ማለት ነው። ይሄ ነገር እንዳይጎነተሉ ይጠቅማልና which means other side ተጋላጭ ነው ለዚህ ማለት ነው። ከዚህ ህግ ውጭ ያለው ያ ይሄንን ህግ ደግሞ ሌሎቹ ከተገበሩ ደግሞ ዑመር ይደበድባቸው ነበር ለእናንተ አልተፈቀደላችሁም እያለ ምክንያቱም እንደ ልቡ ለመጎንተል ማለት ነው። ሜቢ ፕላስ ደግሞ እንድንጋስ ብትያይዘው ሴት ልጅ መምታት ይቻላል በእስልምናው። ሰው ወንዱ መምታት ከቻለ ደግሞ የምትሸፋፈን ከሆነ ወጣ ማትናገር ከሆነ አትሊስት ፊቷን አይተህ እንኳን ፔኗን መረዳት አትችልም። ስለዚህ ህመሟን ቦእሷን በቡጢ የነረታት ፊቷን በልዞ ጀስት ተረዳታል። አንድ ሴት የተመታ የደረሰባት ጉስቁልና ህመሟን አትሊስት ያቺ ወደ ሪፋይ እንትን የተባለችው ሐዲስ ላይ ቆዳዋ አረንጓዴ የሆነው አይነት ሴት ማለት ነው። እሷን ቆዳዋ ስለታየ ነው። ሶ እንዲህ የምትሸፋፈን ከሆነ ቆዳዋ ማይታይ ከሆነ ተደብድባ አደጋ ደርሶባት ሰንበር በሰንበር ሆና አጥንቷን ተሰባብሮ ሜቢ ሐዲስ ላይ ያለ አጥንቷን እንደተሰባበረው በልብስ የምትሸፈን ከሆነ ህመሟን እንዴት ልትረዳዳት ሰው እንዴት ሊያቅላት ይችላል? ባሏ እየበደላት ለመሆኑ የሴቶችን ሜቢ አግኝታኝ ከሆነ የሴቶችን ጥቃት መደበቂያነት መጠቀሚያ ሳይሆን አሁን ላይ እንዳለው ማለት ነው። አፍጋኒስታን ላይ አሁን ላይ እንደሚደረገው አሁን ላይ ያደረጉት እንዳለው መልቲ ፐርፐዝ ነው ማለት ነው። መልቲ ፐርፐዝ ነው ማለት ነው የሚያገለግለው። አብዱል ሊፍተርን ለቲፍ አብዱል ለቲፍ አብዱል ለቲፍ ይሰማል። እኔማ የገባሁት ማለት ነው። አንድ ጥያቄ ልጠይቃችሁ፣ አታወርዱኝ፣ ልጠይቃችሁና አወርዳለሁ። እሺ
ያው ጥያቄ ማለት ነው አብዛኛው እዚህ ውስጥ የሚገቡ ገስት ልከው የሚገቡ ሙስሊሞች ማለት ነው ምንም ዕውቀት የሌላቸው ሰዎች ናቸው እና በእነሱ ጭንቅላት ደግሞ ሙስሊምና መገመት የለባችሁም እናንተ ያው እናንተ አንብበው የሚያውቁ ሰዎች ቢሆኑ እሺ እዚህ ጋር ከሆነ 1300 ሰው አለ 1300 ሰው እኮ የሚመስለው እስልምና በእነዚህ ሰዎች ጭንቅላት ነው የሚያስበው እምነቱን ማለት ነው አይ በዚህ ነው አብዱል ነው ምክንያቱም የሚገቡት ሁሉ እንደዚሁ ናቸው የተለየ ነገር የለም አንተም ገብተሃል ያው አንተም መቀጠል ትችላለህ አንተም አሁን እንደነሱ እንደሆን ክላሳይ ለምን እኔ ያን ነገር ካላወኩት እስልምና አላውቅም ማለት ነው አሁን እኔ ብድግ ብዬ ምንም ስለማላቀው ነገር ስለማርያም የሆነ ነገር በጠይቃችሁ ያን ነገር እናንተ መመለስ ካልቻላችሁ በቃ ክርስትና እንደዛ ነው ማለት ነው ምንም እውነት የለውም ማለት ነው ነው ጠይቅ ጥያቄ እኮ ፈቀድን እኔ ደግሞ ምንም ማቀው ነገር የለም አሁን ሳይ እናንተ ማቅረብ ያለባችሁ ከሚያክሰው ጋር ነው መሆን ያለበት እንደገና አብዛኛው ሰው አብዱል አምጣቸው ያቃሉ መትላቸው አንተም ዲፔንድ ማድረግ ከቻልክ ይዋል እናንተ አሁን እዚህ ጋር አንዴ ኮሜንት ዘጋላችሁ አሁን ታወርዱኛላችሁ እውነቱን ብናገር ስለዚህ አሁን እንደ እውነቱ እስልምና አንተ እንደምታወራው እፎ ያው ምሳሌ አብዱልለቲ ለማንኛውም ግን እፎ ብትስተካከል ይሻላል አይ ሙስሊሞች አይ እናንተ ጭንቅላት አይደል አሁን ማቆ ነገር የለም አሁን በመለስ ጠይቀኝ ማለት ነው እፎ እኔ አሁን ምን ላግዝ ጠይቅ አልጠይቅም መልስ አልመልስም አረ የለም አስገብታችሁ እዚች ጋር የምትጠይቁትን ሰው ማወቅ አለባችሁ ለማትፈልጌ ነው ምንም ዕውቀት የሌለውን ሰው ያሊፍን ማያቅን ሰው ያስገብታችሁ እኛ ዕውቀቱን በምን አውቀን እናስገባለን ወንድማችን እኛ ፈትነን አስተምረነው አይደለም ቀን ሙሉ ስለ እስልምና ስታነቡ ነው የምትሉት አይደል እናንተ እና እኛ እሱን ዕውቀት በምን እናውቀዋለን ገስ ይልካል እናስገባዋለን እንመልሳለን ይላል እንጠይቀዋለን አሪፍ ሐሳብ አሁን ምን አድርጉ ነው የምትለን መጣችኋል እንደዛ መሆን ያለበትም እኔ አሁን ብዙ ኡስታዞችን ካሁን በኋላ አመጣላችኋለሁ እናንተ ጋር ማለት ነው መመለስ ይችላል ጎበዝ በቃ ይሄ ጥሩ ስራ እኔ አሁን ኡስታዝ ብላችሁ አሉ ቢያንስ ከ10 ከ20 በላይ ኡስታዞች አሉ እነዛ ኡስታዞች ገብተው ግን ቢያወሩ እሺ ግን እስከሚመጡ ድረስ አረፍ ዋድን እናወራው እሺ አንተ ጋብዝልን ምናምን እሺ ሉጣላችሁ ጫትን ቅሙ ምናምን መጥቶ ምንም ማያውቀውን ሰው እያስገብታችሁ ብትጠይቁት እስልምና እንደዛ ነው ብሎ ሰው እንዲያስብ ነው የምታረቁት ለማንኛውም ይቅርታ ካስቀየምኩት ኦኬ ጫት ቃሚ መሆናቸው ማመነ ጎበዝ ነው እሺ እና አንዳንድ ሰዎች አሉ እንጂ ምንም ማቃለው የሚሉ ሰዎች አሉ ስለስተምና እሺ በቃሽ አረብ ፋድ ፋድ አለ አረብን ትቸው አሎ እንዴት ነህ እፎይ ታወራለህ አውሩ እፎይ ሰላም ነው ሰላም ነው እንዴ ነው ፋድ አይ ቲንክ መስቀል ይመስለኛል አንገቱ ላይ ነው የለም አረ መስቀል አይደለም ታይቶኝ ነው በቃ ትላለህ ዋና ማመጣ እኔ ምን ማለት ነው ለምንድነው ጥያቄ ማጠይቁት ለምንድነው ቁርአን እያነበባችሁ ለምን ተሳደባላችሁ እናንተ አሁን ኡስታዝ አቡ አይደርን አይተ ከሆነ ይጠይቃሉ እንጂ ስለ መጽሐፍ ቅዱስ ምንም በራሳቸው የሚተረጉሙት ነገር የለም እናንተ ግን በራሳችሁ ተተረጉሙታላችሁ እሺ በራሳችን የተረጎምነውን አንድ ቨርስ አሳየ አረ ብዙ አለ በራሳችሁ የምታወሩት ስለ ነብያችን ሰለላሁ ስለምታወሩት በቃ በራሳችሁ ለምሳሌ ነገር አለ በቃ የምታወሩት ለምሳሌ ማለት ለምሳሌ ስለ ነብያችን በቃ ብዙ ታወራላችሁ ግን ስለ ነብያችሁ ለምሳሌ ምን ያለ ማስረጃና በራሳችን አይደለም ይኸው ጥያቄ ነው ለመማር ነው አንድ ጥቀስ ስለ ነብይ እኛ ያለ ማስረጃና እኛ በራሳችን ተርጉመን ያወራነውን አንድ ምሳሌ ለምሳሌ ብዙ ነው ብለሃል መጠየቅ ነው እንጂ ያለባችሁ ማለት ነው በራሳችሁ እኛ እናንተ ዋሽታችኋል የምትለውን ጥቀስ እያልን ነው ወንድማችን እየተባበርን ነው እኮ ነው ምን ሆናል አይደለም በራሳችሁ ካጠፋን ይቅርታ ልንጠይቅ
ካላጠፋን ደግሞ መረጃም ካለ ደግሞ አይ ወንድማችን ይሄው መረጃው እኮ አንተ ስላላነበብከው ነው ብለን እናሳያለን። ስለዚህ ነብይህን በማይሆን ቃላት ተናግረን ያለ ማስረጃ የተናገርንበትን አንድ ለምሳሌ ጥቀስ። ከዛን እኛ ማስረጃ ማውጣት ይከበዳል። ኧረ ብዙ ቪዲዮ አለ እናንተ ምን ነው ብዬ ለምሳሌ አንድ መጥቀስ አትችልም? ኧረ ብዙ ነው። አንቺ ያወራሽውን አታውቂም እንዴ? እስቲ ስለ ሴት ልጅ ክብር ሴት ልጅ በእስልምና ቁርአን እንዴት ይገልጻታል? እስቲ ያብራራልን ስለ ሴት ልጅ ክብር። እስልምና ያከብራታል? እውቀቱ ኖሮኝ እኮ አይደለም፣ ግን እናንተ ጥያቄ ጠይቁ ነው። ወደ ካባው በቃ አታድርቀን ወንድማችን። ፉይ ሰላም ፉሄ ገብቶ ነው ሄሎ እንዴት ነው? ሰላም አለን እግዚአብሔር ይመስገን። ደህና ነህ? ኦኬ ነቢኒ ምናምን አውሩ በቃ የገባ እንትን ስላለ ጄምዲ ኢዩኤል ማለቴ ጄምዲ ነው በጄምዲ ያልጠራውን ብዬ እኮ ምያለው አይደል? ራስም ኢዩኤል ስትይኝ ብቻ ነው አቤት ምለው ብለኸኛል። ተስማምተናል። ዲል ያልተጠመቀ ሰውን ክርስቲያን ስም አንሰጥም። ይጠመቅ እድሜ ደግሞ አስተች ታስበላልዩ ኢዩኤል የሚያል ስም ታዲያ መንፈስ ቅዱስ ያልተቀበለ መንፈስ ቅዱስ እንደምንቀበል ትንቢተ ኢዩኤልን የተነገረው ምዕራፍ 2 ቁጥር 28 ላይ የማሜ መንፈስ አሽቀንጥሮ ያልጣለ ሰው ትላለህ። ሰማይ ደግሞ ባላ ባህሪ ላይ ምናምን ቤተ ላይ የተወሰነ ጊዜ ብትይዝ ደስ ይለኝ ነበር። አዳዲስ ሰዎች የመጡ ነው ቲክቶክ ላይ ሪሎ ሀቢዝም ወደ ቲክቶክ የመጣ ነው። ሰሞኑ እያየሁኝ ወር ሊሆነኝ እኮ ነው። ሁሌ ማታ ማታ መገባው እኮ ባላህ ላይ ነው። ሪል በቃ ሪል ሙናቀሻ ትጠላለህ። በቃ አንተማ በቃ አንተ በቃ ረስተሃል። አንድ ቀንም ገብታ አታውቅም ማለት ነው እኔም ቤት ገና 4 ወር ሊሄድበት እኮ ነው ኢዩኤል እፎይ ባላህ ላይ ያስፈልጋል። የምር በደል 20 ቀን አይበልጠኝም እንደ ይሄ ከጀመርኩኝ እየገባበት እና ማታ ማታ እኮ ገባለኝ ካላ ጋር በተያያዙ ያሉ ነገሮች አባሾቹ ግን ጠፉ። አባሾቹ ጠፉ። ፈልጋቸው ነበር። ትልቅ እንትን ቀነጅስ ነው የመጣባቸው። አሁን ታውቃለህ እያየሁኝ ሄሎ አባሾቹ እውቀት አላቸው የተወሰነ ግን ሚዲያው ላይ ብዙም እንትን አይሉም። እፎይ ባይዘ የነዛ መንገድ እኮ ኖርማል መረጃ ይላሉ እንጂ እኮ ምንም እንደማያስኬድ ታውቃለህ አይደል? ለምን ኮንስ ያባረ በእንትናቸው አይቀበሉት እንጂ አህባሽ አቋም ነው ማለት ይችላል። ዋሃቢ ይችላል። የሆነ ቃላትን ፈትፍተህ ስታየው የሆነ ሴሌክቲቭ የሆነ አህባሽ ነው የሚሆነው። ግን ዲስከስ ለማድረግ አህባሽ ጋር ነው ከዋህብዬ ጋር ነው የሚቀለው። ኖርማል በሚቀለው እንደው ኖርማል አህባሽ ይሻላል። ኖርማል መረጃ ይከዳል እንጂ አህባሹ ይቀላል። ግን መረጃ በብዛት ነው የሚፈልግሽ። እነዛ ኖርማል እንዳለ ተናላቸው። ያውኖቹ ግን እዚህ ቲክቶክ ላይ ያሉት ኦልሞስት አህባሽ በላቸው እኮ እንዳለ እኮ ዲና ያደርጉታል እኮ እሱ ነው ማለት የሆነ ሰዓት ሲመጣ ኖርማል የአህባሽ አቋም ይዘብሃል። ኖርማል ታይዞ አጸድቃለሁ ይለህና ያንዳንዱ ፖይንቶች ስታመጣቸው አህባሽ መሆን ይጀምራል ራሱ።
ከዛ ሴሌክቲቭ አባሽ ይሆናል ማለት ነው። 2.2 ብቻ እየጠራክ ነው ማስወርዳት ታስገቡት ወይ አይ ቲንክ ከፎ ያጠገብ ያለው ምርብሽ ድምጽ ውስጥ ያለው ማማ አይሰማም እና ነው ሰላም ነው እንዴት ናችሁ? አለን ይመስገን። ሙስሊም ነህ? ጥያቄ መጠየቅ ይቻላል ወይስ ምንድነው? ጠይቃለህ አንድ መልስልንና ምን በእስልምና ሴት ልጅ ያከበራት ምንድነው እሱ የሚል ጥያቄ አንስተው ነበር። በምንድነው ያከበራት የሚል ቁርአን ያነበባችሁ ይመስለኛል። ይሄን አላገኛችሁትም? ሴት ልጅ እኮ ከነ ህይወቷ ትከበር ነበር አይደል? እየሰማኝ ነው። እና ሴት ልጅ ከነ ህይወቷ የምትከበር ከሆነ መሐመድን ማን ነው ወንድ ነው እንደወለደው? ሴት አለች ነበረ። አሚና ወንድ ነበር። ቁርአን ያንን የከለከለው ፈየ አሚና ወንድ ነች መሐመድ የወለደችው። ሴቶቹ እስከነ ህይወት የሚከበሩ ከሆነ አሚናን መሐመድን የወለደችው አሚና ወንድ ነች ወይ ወይንስ ባይሴክሹዋል ነች? ያማ ሁሉም እኮ አይደለም፣ አልፎ አልፎ ነው ሲቀብሩ የነበረው። የተረፈችው ነው እዛኔ የነበረው እንደናንተ ታዲዎቹ ማለት ነው ይቀብሩ ነበር። መሐመድ አይደለም እኮ ያስቀረው ካዳ ማን ነበር? ቁርአን ላይ እኮ አለ። ቁርአን ላይ ያነበብኩ አይደል? ቁርአን ይችላል እያልኩ እንደገና ደግሞ ኧረ ቆይ ጥያቄ ልጠይቅህ፣ ወደዚህ እንመልስ። አንድ ጥያቄ ልጠይቅህ። እንትን ስትጠቅስ አሁን እኔ እከታተልሃለሁና ሱራ ቁጥር ምናምን ስትጠቅስ ማለት ነው ያ ሱራ ግን አንተ የምትለውን አይደለም የሚለው። ለምሳሌ አሁን አንድ ቦታ ላይ እየተከራከርክ ሰምቼህ ነበር። ስላደፍ የሚያወራ ስላደፍ ስለወራ አበባ ማለት ነው። አደፍ እያልክ ስታወራ ስለነበር ማለት ነው። ሱራ 223 ወይ ደግሞ 223 እየሰማኝ ነው? እየሰማሁ ነው። ያነ ስለ ሂዳ ነው የሚያወራው። አንተ ግን ስትል የነበረው የወር አበባ ማታይ ሴት ማግባት ይቻላል ነው የሚለው እያልክ እኔ አማርኛ ትችል ብለህ ይሆን? እኔ አረበኛ መቼም አልችልም አይደል? አረበኛ ካልቻል ደግሞ ከባድ ነው። እንትን ጠለቅ ነው። የፍቺ ምዕራፍ 24ኛው ያክፍሽለት የፍቺ ምዕራፍ ነው። ፔሬድ ያላየች ሴት ማግባት ይቻላል ብዬ ያልኩት ማለት ስለ ሂዳ ነው የሚያወራው። ስለ ሂዳ ማለት ምን ማለት ነው? ምንድነው እሱ? ሂዳ ማለት አንዲት ሴት አግብታ ያን ፈታ ሌላ የምታገባበትን ጊዜ ነው የሚለው። 3 ወር ምናምን ግራንት ምን አልከኝ? ስለ ጋብቻ ወራም ብለኸኝ የለ እንዴ? ለምንድነው እሱ አግብታ አንድ ሴት 3 እንትን ፔሪድ የምታይበት ምናምን ብለህ ለምን ታወራለህ? ስለ ፔሪድ አወራም እኮ ስለ ጋብቻ ማወራም ብለኸኝ ነበር። ስለ ፔሪድ ማለት ስንት አዳምጠኝ አንድ ጊዜ። ምንድን ነበር የሚለው መሰለህ? ምንድነው የሚለው? ሂዳ ማለት አንዲት ሴት ባል ፈታ ሌላ ባል የምታገባበትን ሰዓት ወይም 3 ጊዜ የወር አበባ አድፍ ማየት አለባት። ወር አበባ አወራም ብለሃል። ወር አበባ ትበል አወራም ተሳስተሃል ብለኸኝ ነበር። ስለምን ወር አበባ ነው የምታወራው እኮ? አድፍ የወር አበባ አይደለም ያልኩህ? አድፍ እኮ ነው ያልኩህ መጀመሪያ ስገባ። ታዲያ ስለ ወር አበባ ማያወራው ስለ ወር አበባ ከዛ ደግሞ ስለ ፍቺ አውርተሃል ብለኸኛል። ደግሞ እኔ ያልኩትን መልሰህ ለምን ትነግረኛለህ? አይደለም አንተ ያልከው አንዲት ሴት የወር አበባ ሳታይ ታገባለች ነው የምትለው። የወር አበባ ማለት ለአካለ መጠን ሳትደርስ ነው እኮ ያልከው አንተ። አንብብ እኮ ይሄ የሚያወራው ይሄ እንትኑ የሚያወራው ሲጀመር አንዲት ሴት አግብታ ፈታ ሌላ ለማግባት ስንት ጊዜ ወር አበባ ማየት አለበት? ይቅራ አንብብ። አዳምጠኝ። እኔ እኮ አንተ ስትል የነበረውን ነው የምነግርህ። ቁርአኑን አንብብና እኔ የምለውን ነው የሚለው ወይንስ አንተ የምትለውን ነው የሚለው? የሚለውን እንፍረድ። አንብብሽ ቁርአኑን። አይታየኝም። እኔ ያው ይታያል ወለል ብሎ እኛም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እኛ ምን ያሉ ከአደፍ ያቋረጡ አይተው ያቋረጡ ማለት ነው።
ኢዳቸው ስንት ወር ነው? ኢዳ ህግ ብትጠራጠሩ ኢዳቸው 3 ወር ነው አለና ከተጠራጠሩ ማለት ነው። እሺ አንብዩ ያ እርግዝና ምናምን ሊመጣ ስለሚችል ከዛስ እኛም ገና አደፍን ያላዩ ማለት የወር አበባን ያላዩ ኢዳቸው ምንድነው አለ 3 ወር መጠበቅ ነው አለ። ልክ እንደዚህ አሁን ለምሳሌ እንዳቋረጡት ኢዳ የሚቆጥሩት እሺ እሱን እንትን ማለት እሱ ለምሳሌ የወር አበባዋ ጠብቆ የሚመጣ ከሆነ ወይም ወዲያው አይታ ከፈታት 3 ጊዜ ማለት 3 ጊዜ ማየት አለበት። 3 ጊዜ ጊዜውን ጠብቆ ሳይመጣ ከቀረ ወይም እንትን ሚል የቱ ጋር ነው 3 ጊዜ የቱን ነው የምትለው? አደፍን ያላየች ሴት ኢዳን የምትቆጥረው ለምንድን ነው? ካገባች በኋላ ኢዳን የምትቆጥረው ለምንድን ነው? አደፍ ያላየች ሴት የወር አበባን ያላየች ሴት ከፈታች እኮ ነው። ለምሳሌ አሁን እኔ ለምሳሌ ብቻ ተደማመጥ እስቲ አንዴ ሐሳቡ ሳይገባ ነው የምታወራው። እቺ አደፍን ያላየች ሴት አገባት። ከዛም ፍቺ ሲመጣ ኢዳ 3 ወር ትጠብቃለች። አገባት ወር ለሚለው መጀመሪያ ስሚኝ እንጂ አደፍ ያላዩ ይሄው አታነቡ ምን ይላል እስቲ አንብቡ። እሺ አደፍ ያላየ የማታይ ከሆነ 3 ወር ነው የምትጠብቀው። 3 ወር ጠብቃ ሌላ ማግባት ትችላለች። አደፍ የምታይ አደፍ ያላየች ገና ሳትፈታውን የሚያገባት ቆይ ማማዬ አደፍ ያላየ ባይ ለምሳሌ ተረጋጋ የምታወራው ነገር እየተጋጨብህ ነው። ኢዳ የሚቆጠረው ለፈታች ሴት ነው ላልፈታች ሴት ነው? ለፈታች ነው። ፈታ ሌላ ባለ ማግባት ያላትን ጊዜ ነው የሚናገረው። ስለዚህ አሁን ቃል በቃል እንሂድ። አንዴ ቀጥ አድርጊው። እነዛ ከሴቶቻችሁ አደፍ ያቋረጡ ማለት አደፍ መቼ ነው ሴቶች የሚያቋርጡት? አደፍ መቼ ነው ያቋረጡት? እሱ ያቋረጡ ማለት እኮ ለምሳሌ ካቋረጠች 3 ወር መጠበቅ አለባት ነው የሚለው። እነማን ናቸው አደፍ ያቋረጡ? የማታቋረጥ ከሆነች ደግሞ አዳምጠኝ እኔ ልመልስ። የማታቋረጥ ከሆነች ደግሞ 3 ጊዜ እንደማንታርቦ ዝም ብለህ የሰጡህን አትጩህ። አንድ ሴት አደፍ አቋረጠ ወይንም ደግሞ ሜኖፖዝ ላይ ደረሰች የሚባለው መቼ ነው? ፔሪድ ማየት አቆመች የሚባለው አንድ ሴት መቼ ነው? ፔሪድ ማየት ማቆም ማለት ነው፣ ማቋረጥ ማለት ይደ መቼ ነው አደፍ የምታቋርጠው ማየት? እሱ ልመለስልን ትችላለህ? እናት አለች፣ እናት ሜኖፖዝ ላይ ነች፣ እሱ ልመልስ ትችላለህ? ወንድማችን ማይክን አንሳውን። እናት ነች ወይንስ እህት ነች አሁን ፔሪድ ያቋረጠችው? ይሄን መልስልን። እኔ ጥያቄ እሱ አይደለም እፎይ፣ የኔ ጥያቄ ደግሞ እሱ ነው። ምክንያቱም ፖይንቱ ዛሬ ስላለ ግን አንተ ስትል የነበረው እዚህ አደፍ ያላየች ለአካለ መጠን ያልደረሰች ማግባት ትችላለህ የሚል እንትን አለው። ላሳየ ነው መልስልን። ቅድሚያ አንድ ሴት ፔሪድ አቆመች የሚባለው መቼ ነው? በየትኛው እድሜዋ ላይ? 40 ዓመት በላይ ነው። ከ40 ዓመት መውለድ ስታቆም ማለት ነው። 40 ዓመት በኋላ ፔሪድ ያቆመችን ሴት ልጅ አንድ ሰው አግብቶ ፈቷት ቢሆን እሷን መልሶ ለማግባት ኢዳ ስንት ወር ይቆጥራል አለ? 3 ወር። ቴንኪው አንደኛዋ ሴት እቺ ነች። እነዚያም ገና አደፍ ያላዩትን ፔሪድ ያላዩ ሴቶች ደግሞ ፔሪድ ማየት ያልጀመሩ መቼ ነው? ይሄ ከተፈታች በኋላ የሚል ነው። ይሄ የሚያወራው ስለ ኢዳ ነው። በቃ ስለ ሌላ ምንም አያወራ። ከተፈታች በኋላ የሚል የለም። ያሰነው ቁጣ እዚህ ላይ ኮመንት አትረዳ ያልከው ማለት ነው። አዳምጥ፣ የተጠየቀውን ብቻ መልስ። ከላይ ምን ብለኸኛል? አንድ ሴት ፔሪድ ማየት የምታቆመው ከ40 ዓመት በላይ ነው ብሎኛል። እናመሰግናለን። ከ40 ዓመት በላይ የተፈታችን ሴት አግብቶ ለመፍታት 3 ወር መጠበቅ አለበት። ገና ፔሪድ ማየት ያልጀመረችን ሴት ፔሪድ ማየት ያልጀመረችን ወይንም ደግሞ አደፍ ማየት ያልጀመረችን ሴት ደግሞ ኢዳዋ እንዴት ነው ይላል? እንደዛዋ። ፔሪድ ያልጀመረች ሴት ማለት መቼ ነው? ከ10 ምናምን ዓመት ከ12 ዓመት በታች ያሉ ማለት ነው። የ3 ዓመት ሊሆን ይችላል፣ የ2 ዓመት፣ የ3 ዓመት፣ የ4 ዓመት፣ የ5 ዓመት፣ የ6 ዓመት፣ የ7 ዓመት የአንድ ወርም ሕፃን ልጅ ሴት ፔሪድ አታዩ። እሷን አግብቶ ፔኔትሬት አድርጎ ለመፍታት 3 ወር ጠብቁ ይላል። ማ ቁርአንህና ነብይህ። ኦኬ። ከዛ የእርግዝና ባለቤቶችም
እርግዝናቸው መውለድ ነው ይላል። የእርግዝና ባለቤቶች የሚባሉት ደግሞ ከፔሪድ ማየት ከጀመሩ እስከ ፔሪድ ማየት እስካቆሙት መካከል ያሉ ለማርገዝ ካፔብል የሆኑ ያረገዙ እነኚህ እርጉዝ ከሆኑ እርግዝናቸው መውለድ ነው። 3 አይነት ሴቶች ተጠቅሰዋል። ሐዲስ ያኛውን ቁርአን አንዴ ክፈችልን። አማርኛው ቁርአን አለሽ በተፍሲሩ ያለው ሼክ ክፈቹ። ሕፃን የሚለው እኔ ሳልሆን ቁርአን እንደሚል ላሳይህ። ተፍሲሮች ዘሆል አውጥቼ ላሳይ ይችላል። ስለዚህ እፎይ ዋሽቶብናል ከማለት በፊት አስተምሮትን ጠንቅቃ አውቀና ይሄንን ዘሆል ሙፈሲሮች ኢብን አባስ ብትል ጀለልን ኢብን ከሲር ጠበሪ ቁርጡቢ ሁሉም ሕፃን ብለው ነው ያስቀመጡልን። ፔሪድ ማየት ያልጀመረች የሚባለው ማንች ሕፃን። ይሄንን አይደለም አማርኛው ነው ማለት የሼክ መሐመድ በዘይን ማለት ነው 65 4 በጣም ረጅም ነው። ኦኬ 68 ላይ አልፌ ይሄው ነው። እሺ ናንብብልኝ። እንትኑን አድርጊው፣ አስባቡን አድርጊልኝ። ትንሽ ከፍ አድርጊው ወደ መሃል ላይ ና አንብብ። በቀይ ያለውን አንብበው። ይሄን ተው እንለፈው። በቃ ነገር ያለው አይደል? ስለይዳን ወይም 3 ጊዜ ወር አበባ ማየት አለ ያለበለዚያ 3 ወር መጠበቅ አለባት ነው የሚያወራው። ስለዚህ ነው አይታየኝም ጥያቄ ይሄ አጋንንት የተጠዋወተው ጭንቅላትን ጠርቤ ሰራዋለሁ። አንብብ ነው ያለው ወይ አረበኛችን አማርኛ እንኳን መረዳት ማችል አንተ እውቀት አለ አንብብ። እንደ ነብዬ ኡሚ አቱን አንብብ። እንደገና አሩትና ማሩት የሚል እንትን መላእክቶች ልቆስ ለጥንቆላ ያስተምራል የምትለው ጠቅሽው ያና ይልም እንደዛ እባክህ አንብብ። ይሄንን በቀራ ላይ ነብይ አላህ ማሩትና አሩትን ልኮ ጥንቁልናን ያስተማረ ነብይህን 3 ዓመት ድረስ ግለ ወሲብ እንዲሰራ በጥንቁልና ውስጥ ሆኖ ያደረገው አላህ ነው። ካጋንንት የሚያስጥል አምላክ ማለት ነው። አሁን ይሄንን አንብብ። አሩትና ማሩት ጋር ምትሄድ ሄድላለሁ፣ ችግር የለውም። ይሄን አንብብ ቅድሚያ። በጣም ተዋሻለህ። አማርኛ እንኳን ማችል አረበኛ ማችል እንግሊዘኛም ተወላጋጅ አንብብ። እሺ አማርኛ አችልም ወላሂ አችልም። እኔ ማለት ስለምከታተል እንደ ነብይ ማንበብና መጻፍ ስለማልችል ነው። ሳይል ቡኻሪ 1913 ላይ እኔም ተከታዮችም መሐይም ነን መጻፍና ማንበብ ማንችል ብሎ ስላለ እኔ በነብይ ሱና ተከታይ ስለሆንኩ ነው። አንብባው ነኝ አላስችልም። እኔ እኮ አንተ ብዙ ጥያቄ ስላለኝ ነው። ይሄን በኋላ እኮ ሁሉን ምላነብልህ ነው ልጠይቅህና እኔ ማይካስ አንብብ ይላቸው አማይ። እሺ ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ሐሊድ ቢን ዑመር ቢን አልጀማዓ ቢን ቀይስ አልአንሳሪ የተባለ ሱሐቢ ለነብዩ የወር አበባ የማታይ አሮጊት የወር አበባ ያላየች ሕፃንንና እርጉዝ ሴትን የወር አበባ ምን ያላለች ያላየች ሕፃን እሺ ያቺ አደፋ ያላየች የተባለችው የወር አበባ ያላየች ሕፃን ናት ማለት ነው። የወር አበባ ያላየች ሕፃንና እርጉዝ ሴት እንዴት ሊሆን ነው ኢዳዋ የምትቆጥረው? በዚህ ህግ አልተጠቃለለም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው ይላል ዋሂዲና አልዋሂዲና አልሲዩጢ ማለት ነው። አልጀለለ 3 ወር መጠበቅ አለባት ነው የሚለው 3 ወር ስለ 3 ጊዜ አደፍና ስለ 3 ወር አደፍን ያላየች የተባለችው ህፃኗ ነች፣ ህፃን ልጅ ነች። አደፍን አይተው አቋርጠው የተባሉት አሮጊቶች ናቸው። ወንድማችን አደፍን አይተው እኔ እኮ ልጠይቃችሁና ላመጣው እኮ ነው ሁሉንም ልነግራችሁ እኮ ነው። መጀመሪያ አዳምጡኝና ሁሉንም እሱ ነው አብረን ልናነበው ነው። ከንቱኑ ጀምረን ማስተማርና ዲፌንድ ማድረግ። አሁን አደፍን ያላየች የተባለችው ምንድነች? አደፍን ያላየች የተባለችው ምንድነች? ማሚለው ስምሽ ልንመጣበት የወር አበባ ያላየች ነው። አይተው ያቋረጡ ደግሞ አሮጊቶች ናቸው። ልንመጣበት ነው። ለዚህ በቁርአን መሰረት
በቁርአን እቺ አደፍን ያላየ ሴት ደግሞ ግንኙነት ተደርጋለች ባይዘው ምክንያቱም ኢዳ የሚቆጠረው ግንኙነት ሲደረግ ስለሆነ በሱረቱል አህዛብ ቁጥር 49 መሰረት ርብቃ የምትባለው በ3 ዓመት ያገባችው ምን ሆና ነው? ከእናንተ ላይ ነው እንደዚህ የማይሆነው? ማስረጃ አምጣ እስቲ ነው ላስፋክ ማስረጃ አምጣ እስቲ ክፈት። ርብቃ 3 ዓመት በ37 ተወልዶ ክፈት ማስረጃ እየነገርኩሽ እኮ ነው። ክፈት ማስረጃው አፈለ ተናገርከው ልክኛ ማስረጃ አውጥተን እንደምናሳየው እንደዚህ ይሄው ህዝቡ ፊት ይሄው ማስረጃችን ለምንናገረው ነገር ብለን እንደምናሳየው አንተ ማስረጃ አይልም ነው የምትይው ግን በ37 ወደ 37 ዓመት ነበር በ40 ዓመት አገባው 40 ዓመት አገባት አሳየን እኮ የለም በይኝና አላሳይሽ የለም አሳየን ተለበ ውሸታችሁ ራሱ እዚህ ከራሳችሁ መጽሐፍ ራሱ ዋሻላችሁ አሳየን አምጣ ሻዳ ዝላለሁ እኔ ሻዳ ከለብዬ ጋር እንደ በቆሎ ሸት ተጠበስላለሁ በጋነም ውስጥ አይልም ካልክ አሳያለሁ ማልና አላሳይህ አይልም አሳይ እስኪ እግዚአብሔርን በል ነው በምንድነው ኢየሱስን በል እስኪ አይልም እያልኩ መማል አይጠበቅብኝም እኔ ማል አይፈቀድልኝም እኮ ማል እውነትን ከሆነ ማል እኔ ነብዩን አይደለሁም በላሩ ለምመለው እኔ ነብይህን አይደለሁም ሱራ 3:61 ላይ ናን ወይ ሲሉት እንማል የሚለው ነብይህ ነው ለማንኛውም ስታክስ የሚለው ለማልለት አለክላኪ በሆኑት ፈረሶች አለክላኪ በሆኑት ፈረሶች እምላለው በሱራ ስንት ወይ አረበኛ ፏትችል አሳየን ክፈትና አሳየን ያው ማሉ ብለናል በረፋል በቅንፍ ያለው አለ በቅንፍ ያለው ይሄ አትሰማም እንዴ ማሉ ብለናል በረፋዱ ምላለው በሱራ 81 ቁጥር 12 ጀምሮ አላህ እንደሚለው በረፋዱ ምላለው ጸጥ ባለ ጊዜ ምላለው ብሏልና ይሄው በረፋዱ ምላለው ጸጥ ባለ ጊዜ በሯጮቹ ፈረሶች ምላለው አሳየን ተለ ይሄን ብታስተምር እሱ ይላል ፈሳሪ እኮ ነው ታዲያ የሚለው ይሄው ማሉ ብለናል ምያለው አሳየን አይልም በይኝና አላሳይሽ እግዚአብሔርን አይልም ይሄው ማልኩ አይልም ወረኛ ነሽ እሺ አረበኛ ማችሉ እንኳን አረበኛ ችሎ ባይሆን አለ አይደለም እንት ማለት ጥሩ ነው ውሸት ለማውራት ምን ችግር ምን እንትና ተቀማለው በል ከዛሬ ጀምሮ የቤት ስራ ተሰጥቷል ትንሽ ለማጥናት ሞክር እሺ ትንሽ ፍንጭ አሳይተናል ቢያንስ አሳይተናል ቁርአንህን አደፍ ያላዩ ህፃናትን ወስዶ መድፈር እንደሚቻል ቁርአን ይፈቅዳል ይሄንን ቢያንስ ስታይ አምሮ ካለ እንዴት ይሄንን ሊፈቅድ ይችላል ይሄ አምላክ የመጣ መለኮታዊ ራእይ ነው ወይ ብለ አምሮህን ለመጠቀም ሞክር ሰሞኑን አይፈቅድም ቁርአን አደፍ ያላዩ ሴቶችን አግብቶ መፍታትን ግንኙነት ማድረግን አይፈቅድም ቁርአን እፎይ ከፈቀደ ከብዙ ቅጥፈቶች ሊጀምርና ያዕቆብ የአብርሃም ልጅ ነው ይላል ቁርአን ብለሻል ይሄንን ያለ አውዱ አምጥተሽ ቀጥፈሽበታልና ኦኬ እንድበታለን አሁን ግን እኔ አወራለሁ ችግር የለውም እኔ ለሰራሁት ቪዲዮ እኔ ነኝ ማወራክ እፎ አይደለም ያወራ ከኔ ነኝ አሁን እፎ ያወራኝ ያላልኩ ማንቺ ልታወሪ ነው እኔ ሲጀመር እፎ ከፈቀደ ይሄን እዚህ ላይ አውሪበት ነው ያልኩት ኦኬ ርዕሱን አሁን እንጠብቃ በሴት ልጅ ላይ ማውራት አትፈልግም መጀመሪያ አይ ቅድም እየሞገትሽ ነበር ቀጥፍ ያላቅም ያቀጥፈናና አቅምናም እያልሽ ነበርና ቅጥፈቱ ላይ መጀመሪያ እናወራና ከዛ በኋላ እንሄድበታለን ኦኬ አፎይ ልቀጥል በዚህ ላይ ምንድነው በያዕቆብ ላይ ቪዲዮ በሰራሁት ላይ ማለት ነው አላየሁትም ምን ሚል ነው የቁርአን ስተት ያዕቆብን የአብርሃም ልጅ ይለዋል በየሰርቻለሁና ራሳችሁን ካላስቀየርኩ በቀጥልበት ደስ ታረከፍ አድርጌና ያዕቆብ የአብርሃም ልጅ አይደለም ሚል ያሳየና አሳየንስ ቁርአን ላይ ያዕቆብ የአብርሃም ልጅ አይደለም የሚል አሳየንስ ኖ those who are something shall have the burden of proof መጀመሪያ እሱን ፕሩፍ ታርግ ከዛ በኋላ እኔ ደግሞ እሱን አሳያለሁ የአብርሃም ልጅ ነው የሚል አንቻውን አሳየው ችግር የለውም የሳራ ልጅ እንደሆነ አይደለም የሚለውን ቀጣይ ታመጣለህ አንተ 11:71 ላይ ቲንክ ሱረቱል ሁድ እሺ አንዲ ይላል ከቁጥር 69 ጀምሮ ወደ ኢብራሂም የመጣ ብስራት አለ መልእክተኞቻችንም ኢብራሂምን በልጅ ብስራት
በርግጥ መጡት ሰላም አሉት ሰላም አላቸው ጥቂትም ሳይቆይ ወዲያውኑ የተጠበሰ ወይፈን አመጣ ኢብራሂም ማለት ነው እጆቻቸውም ወደ እርሱ የማይደርሱ መሆኑን ባየ ጊዜ ሸሻቸው ከነሱም ፍርሃት ተሰማው አትፍራ እኛ ወደ ሎጥ ህዝቦች ተልከናል አሉት እነዚህ እኛ ወደ ሎጥ ህዝቦች ተልከናል ይያሉት ያሉት ማንን ነው ኢብራሂምን አይደል ወንድማችን መላእክቶቹ አብርሃም ጋር እንደመጡ ወደ ሎጥ ህዝብ ተልከው ይሄዱ ይያለ ግራ መንገድ ላይ አብርሃም ቤት እንደገቡ ነው እሺ ቀጥል በቃ ወደ አብርሃም መተው በስራት ሊነግሩት ነው ከዛ በኋላ ሚስቱ የቆመች ስትሆን አትፍራ አሉት ሳቀችም በይስሐቅም አበሰርናት ከይስሐቅም በኋላ በያዕቆብ አበሰርናት ይላል እንግዲህ ሳራ በይስሐቅ ተበሰረች ከይስሐቅ በኋላ ደግሞ በማን አበሰርናት ይላል ይሄ በልጁ የሚለው አረብኛው ላይ የለም ያው በቅንፍ የአላህን ስህተት ለማረም ያስገባችኋት አማርኛ ቃል ነች ሶ በመጀመሪያ በይስሐቅ ተበሰረች ሳራ ከዛ በኋላ በያዕቆብ አበሰርናት አለ ከዛ ማማ የረበሽች ነበርና ፎከስ አላደረኩም ከላይ ተመለሽልኝ አንዴ ፎከስ አድርጉ ያው እንደማችን ሰዓት ስለሌለን ማለት ነው ከመልእክተኞቻችንም ኢብራሂምም በልጅ ብስራት በርግጥ መጡት አለ ሰላም አሉት ሰላምም አላቸው ጥቂትም ሳይቆይ ወዲያውኑ የተጠበሰ ወይፈን ስጋ አመጣ እጆቻቸውም ወደ እርሱ የማይደርሱ መሆናቸውን ባየ ጊዜ ሸሻቸው እነሱም ፍርሃት ተሰማው አትፍራ እኛ ወደ ሎጥ ህዝቦች ተልከናል አሉት ማንን ኢብራሂምን ማለት ነው ቁጥር 71 ላይ ሚስቱም የቆመች ስትሆን ሳራ ቁጥር 70 ላይ ቁጥር 71 የተለያዩ ሪዋያዎችን ነው የሚያወሩት በነገራችን ላይ ያኛው ልጁን ለይስሐቅን ለማብሰር የመጡ ጊዜ ያለውን ሁኔታ የሚያወሩ ሲል ይሄ ደግሞ የተለያየ እነዚህ መላእክቶች ምንድነው ሊያበስሩት የመጡት እነዚህ መልእክተኞቻችንም ኢብራሂምን በልጅ ብስራት በርግጥ መጡት ሰላም አሉት ሰላም አላቸው ጥቂትም ሳይቆይ ወዲያውኑ የተጠበሰን የወይፈን ስጋ መጣ እሺ እና ይሄና ከላይ ተጠቀስሽው አንቀጽ የተለያየ ናቸው ነው እያልኩ ያሉት ከላይ የተጠቀስሽበት ሞቲቭ ግልጽ ስላልሆነ ነው ወይሱን ግልጽ አድርጊና እንቀጥል መላእክቶቹ ምን ሊሆኑ ነው ሊያበስሩ ነው አይደለም የመጡት በይስሐቅ ሊያበስሩ ነው የመጡት ኦኬ ቀጥልና ቁጥር እሺ ቀጥል ሰባንም አንብበው እጆቻቸውም ወደ እርሱ የማይደርሱ መሆናቸውን እንግዲህ ሲያበስሩት ማለት ነው ኢብራሂም አሁን ፍርሃት ይሰማዋል ምን ይላል እጆቻቸውም ወደ እርሱ የማይደርሱ መሆናቸውን ባየ ጊዜ ሸሻቸው ኢብራሂም ማለት ነው ከነሱም ፍርሃት ተሰማው አትፍራኛ ወደ ሎጥ ህዝቦች ተልከናል አሉት ይልና ከዛ ሳራ የኢብራሂም ሚስትን ደግሞ ሚስቱም የቆመች ስትሆን አትፍራ አሉት ሳቀችም በይስሐቅም አበሰርናት ከያዕቆብም በኋላ በልጁ የሚለው ይሄ የለም ብያለሁ አረብኛው ላይ እናንተ ያስገባችሁት ነው ከያዕቆብም በኋላ ከይስሐቅም በኋላ በያዕቆብ አበሰርናት አለ በመጀመሪያ ሳራ በማን ተበሰረች በይስሐቅ ተበሰረች ከዛ በኋላ በያዕቆብ አበሰርናት ተባለ ያቺው ሳራ ወልጃለች ስትባል ምን አለች ያዕቆብ የአብርሃም ልጅ ነው ያልሽው ማለት ነው ይላል ቁርአን ያልሽው ቆይ ተረጋጋ ሲራጅ ኦኬ ላስረዳሽ አይደለም የሚል አሁን አንቺ ከእምነቱ ውጭ ሆነሽ የራስሽን ትርጉም ስለፈጥ ተረጋጋ ቆይ ከእምነቱ ውጭ ከእምነቱ ግቢ አትበል ቆይ ተረጋጋ ክፍሉ ምንድነው የሚለው ሚስቱ የቆመች ስትሆን አይ ተረጋጋ ክፍሉ ይነበብ ቆይ በይስሐቅም አበሰርናት ከይስሐቅ ኦኬ በኋላ በያዕቆብ ከይስሐቅ በኋላ በማን ተበሰረ ማለት ነው በያዕቆብ ግልጽ ነው የመጀመሪያ ማን ይሆናል ይስሐቅ በኋላ ይስሐቅ ያዕቆብ ስለሚወልድ አብሮ ሁለቱንም አበሰራቸው ነው ሌላ ልጅ ያሳየን ልጅ ስለሚወልድ አረብኛው አድርግለትና ይስሐቅ ያዕቆብን ስለሚወልድ የሚለውን ክፍል እዚህ ክፍል ላይ ያሳያል እሺ መጀመሪያ እዚህ ላይ ያዕቆብ የኢብራሂም ልጅ ነው ይላል ስላላችሁ እሱን አረጋግጡ የቱ ጋር ነው እንደዚህ የሚለው እስኪ ቃል በቃል የመጀመሪያ ማስረዳት እናንተ ላይ ነው እናንተ አስረዱ መጀመሪያ ሳራይ ማሚስት ነች አትንበባተብ ተረጋጋ ሳራይ ማሚስት አንተ ስነ ስርዓት አድርገህ አውራ የምታወራ ከሆነ ስነ ስርዓት አድርገህ እኔ የተከበርኩ ሰው ነኝ አንተንም አከብራለሁ ሁላችሁንም አከብራለሁ ስለዚህ በስርዓት አውራኝ ማንንም እንደምትዘረጥተው ዘረጥታለሁ ከሆነ እዛም የምትዘረጥተውን ይደዘርጥጥ ወንድማችን መልስ ሳራይ ማን ሚስት ናት
ለምን ወጣ? ኦኬ ወጣ። ምክንያቱም አላዋጣውም። ለርሰናክ ሜቢ ሎየርነት እዛ ቢሮ ላይ ነው የሚጠቅመው፣ እዚህ አይደለም የሚጠቅመው። ክርክር ላይ አይደለም ሎየርነት የሚጠቅመው፣ እዛ ቢሮ ላለው ብቻ ነው፣ ሃይማኖት ጉዳይ ላይ አይደለም። ሚስቱም የቆመች ስትሆን ኦኬ፣ ክፍሉ በምን ነው የሚነግረን? ያዕቆብም የሳራ ልጅ እንደሆነ ነው የሚናገረው ክፍሉ። ያንን ነው የሚያሳየው። ሜቢ መልሿን ብዙም አይታይም። ዋሽተሻል ብሎ ያመጣው ክፍል ውሸት የሚያሳይ አይደለም። በመሰረቱ ሚስቱም የቆመች ስትሆን ምናል ሳቀች፣ በይስሐቅ አበሰርናት። ከይስሐቅ በኋላ በያዕቆብ ከተባለ ስለ አንዱ አካል ስለ ሳራ እየተነገረ ነው። በይስሐቅ አበሰራት፣ ከይስሐቅ በኋላ ደግሞ በያዕቆብ። እንደተሳሳተ የምታውቁት እኮ ማለት ነው። እንደተሳሳተ የምታውቁት አስቸጋሪው ፓርት ደግሞ ምንድነው? እሱ ይስሐቅ ያዕቆብ ሲወለድ ሳራ የለችም። በነገራችን ላይ ያዕቆብ ሲወለድ ሳራ የለችም። ስለዚህ ለሞተ ሰው ተበሰረ ተብሎ ሊነገርለት አይቻልም። በልጅ ልጁ ለዛ ለማለት ነው ቢል እንኳን ታሪካዊ ስህተት ይሆናል። ታሪካዊ ስህተትም ይኖረዋል ማለት ነው። አይ ቲንክ ዘፍጥረት ምዕራፍ 22 ላይ ስትመለከቱ ከዛ በኋላ ዘፍጥረት ምዕራፍ 20 ላይ ዘፍጥረት ምዕራፍ 25 ላይ ታሪኮቹን ስታዩቸው ዘፍጥረት ምዕራፍ 17 ላይ እነኝን ታሪኮች ታገኙታላችሁ። አብርሃም ይስሐቅን ወደ ሞሬ ተራራ ዞት ሄደው ከ13 እስከ 14 ባለ እድሜ ውስጥ ነው ኦን አቨሬጅ ማለት ነው። ሙስሊሞቹ 40 ዓመት ብለው ነው የሚሰሩት። መጽሐፈ ቀለሜንጦስ ምዕራፍ 5 ቁጥር 6 ወይም ቁጥር 5 ላይ ባልሳሳት በ12 ዓመቱ ወደ ሞሬ ተራራ ዞት እንደሄደ ይናገራል። መጽሐፈ ኩፋሌ ላይ ደግሞ ካልኩሌሽኑን ስትሰሩት አክቹዋሊ ቼክ ማድረግ አለብኝ። ካልኩሌሽኑን ሰርቸው 14 ዓመት ይመጣል። 14 ዓመት ብቻ ከ14 ዓመት እስከ 13 ዓመት ነው የሚመጣው። ስለዚህ እዛ ጋር ይህንን እድሜ ካገኛችሁ ርብቃን በ3 ዓመት ነው ያገባት የሚለውም ፉርሽ ይሆናል ማለት ነው። እድሜውን ማግኘት ከተቻለ ወደ ሞሬ ተራራ ላይ ይስሐቅ ሲሄድ ስንት ዓመቱ ላይ ነው? እነሱ 37 ዓመቱ ላይ ነው ብለው ነው የሚሰሩት። ከዛ በኋላ በ40 ዓመቱ ላይ ያገባ ስለሚል ከሞሬ ተራራ ላይ ሲመለስ ዘፍጥረት ምዕራፍ 22 ላይ ከተመለሰ በኋላ ለአብርሃም የወንድሙ ልጅ ለሚልካ ልጆች የተወለዱለት ብሎ የሚተርከው ክፍል ይመጣል ማለት ነው። ከዛ የባቱኤል ልጅ ደግሞ ርብቃ ትመጣለች ማለት ነው። ከዛ ኔክስት ምዕራፍ ላይ ደግሞ አይ ቲንክ ዘፍጥረት ምዕራፍ 20 ላይ ነው እንትና ትሞታለች፣ ሳራ ትሞታለች ቁጥር 1 ላይ ማለት ነው። ከዛ በኋላ ዘፍጥረት ምዕራፍ 24 ላይ ይመስለኛል ከቁጥር 1 ጀምሮ እሷ ከሞተች ከ3 ዓመት በኋላ ለይስሐቅ ሚስት ፍለጋ ይኬዳል ማለት ነው። ስለዚህ ሳራ ከሞተች በኋላ ነው ኢቭን ይስሐቅ ያገባው። አግብቶ ደግሞ የወለደው ደግሞ መቼ ነው? ከ20 ዓመት በኋላ ከ20 ዓመት በኋላ ነው ልጅ የወለደው። አንድ ሴት ሞታ ኢማጂን ከ23 ዓመት በኋላ ተበሰረች ተብሎ ሊነገርላት አይችልም። በልጅ ልጅ ሰጠናት ተብሎ ሊነገር አይችልም። ታሪካዊ ስህተትም አለው ማለት ነው። ልጅ እንኳን የሚባል በራሱ ያንኛው ስህተት ነው። በዚህኛውም ብንሄድ ደግሞ ስህተት ነው። ከሞተች ከ23 ዓመት በኋላ የልጅ ሰጠናት ተብሎ ይባላል። መዝሙር ዘማርያም እንደዛ ይባላል። ኧረ በፍጹም ለርብቃ ደግሞ ቢል እንኳን ቢያንስ ይሆን ነበር። ተበሰረ። ለያዕቆብ ርብቃ ነች መበሰር ያለባት እኮ። እኮ ለዛ ርብቃ 3 ዓመት እድሜ ነው ብቻ እኔ እያሉ እንደገና ደግሞ ግን አሴቼ ማለት ፈልገው ምን መሰላችሁ? እዚሁ ጋር ስተቱን ስለገባቸው አረብኛ ላይ የሌለን ቃል በቅንፍ አስገብተዋል፣ በአማርኛ ማለት ነው። ልጁ የሚል አሁን በልጁ የሚል አረብኛው ላይ የለም አይደለ? በቅንፍ ግን በአማርኛው ላይ አስቀመጠ። ለምን ሲባል ምክንያቱም እዚህ ጋር እነዛ መላእክቶች እነዚህ ብስራት ሊሰጡ የመጡት መላእክቶች በይስሐቅ አበሰርናት አበሰርናት ካለ በኋላ ከይስሐቅ በያዕቆብ አበሰርናት ካለ ይስሐቅ ያዕቆብ ወንድም ነው የሚለው ጥያቄ ይመጣል ማለት ነው። ስለዚህ ያ እንዳይመጣባቸው በልጁ የምትለዋን አረብኛ ሲባል ተባለች ልጅ እሷ ይህም ባሌ ሽማግሌ ሆኖ ሳለ ወልዳለሁን ይህ በርግጥ አስደናቂ ነገር ነው አለች። በማበሰር አረብኛውን አንብቢው እስኪ።
በይስሐቅ ስትባል እንዲኒ ኳርጅ አረበኛውን እንዴት ብዬ ወልዳለሁ በማለት ሳራ ስትመልስ እንመለከታለን። ሶ ምን ይላል? ያ ሲያንብብልን አንብብልን ፈርሃን ወደ ርዕሳችን እንመለስና ላውራሽ ስላለ ነው የከፈትነው እንጂ ርዕሳችን በሴቶች ዙሪያ ነው። ለማንኛውም ቁርአን ግልጽ ተሳስቷል። በቃ ግልጽ የሆነ ኮራጁ ሰነፍ ተማሪ ነው። አለቀ። ዘፍጥረት ምዕራፍ 25 ቁጥር ስንት ላይ ነው? ቁጥር 19 ጀምሮ ስትመለከቱ የአብርሃም ልጅ የይስሐቅ ትውልድ ብሎ ይናገርና ትውልድም ይሄ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሆኖ ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊ ባቱኤል ልጅና የሶርያዊ ላባ እህት ናት። ይስሐቅም ስለሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረች። እግዚአብሔርም ተለመነው። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። እሷም እንዲህ ከሆነ ይህ ለእኔ ምን ነው አለች። ከእግዚአብሔር ትጠይቅ ዘንድ ሄደች። እግዚአብሔርም አላት ሁለት ወገኖች በማህፀንሽ ናቸው፣ ሁለቱም ህዝብ ከሆድሽ ይከፈላሉ፣ ህዝብም ከህዝብ ይበረታል፣ ታላቁም ለታናሹ ይገዛል። ትወልድም ዘንድ ዘመኗ በተፈጸመ ጊዜ እንሆ በማህፀኗ መንታ ነበሩ። በፊትም የወጣው ቀይ ነበር፣ ሁለንተናውም ጠጉር ለብሶ ነበር። ስሙም ኤሳው ተባለ። ከዚያም በኋላ ወንድም ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር፣ ስሙም ያዕቆብ ተባለ። ስለዚህ የርብቃ ልጆች ኤሳውና ያዕቆብ እንደሆኑ ነው እንጂ ይስሐቅና ያዕቆብ የአብርሃም ልጆች ናቸው የሚል ይሄ የቁርአን ትምህርት ነው። እንግዲህ ቁርአን መጽሐፍ ቅዱስን አርማለሁ ብሎ መጥቶ ራሱ በመጽሐፍ ቅዱስ እየታረመ ታገኙታላችሁ።